እህታችን እንደምን አለሽ? ከየት ቤተ እምነት ነው የመጣሽው? እግዚአብሔር ይመስገን አለው። ከየትኛውም አይደለም። እኔ አሁን ደህንነት ልማር ነውና ገና ከየትኛውም ወደዛ አይደለም? ላይ ነው አልገባኝም። ማለት ከየትኛውም አይደለም ማለት ልማር ነው ገና ደህንነት ማለት ነው። እኮ የትኛውም ቤተ እምነት ደህንነት ልትማሪ ነው? ሙሉ ወንጌል። እሺ እህታችን መስከረም ነው ስምሽ? ዋው እሺ መስከረም፣ ከዚህ ቀደም የምን ተከታይ ነበርሽ? ኦርቶዶክስ። ኦርቶዶክስ። በጣም ጥሩ። እሺ በምን ምክንያት ነው ፕሮቴስታንት የሆንሽው? ያው በኦርቶዶክስ ቤት ውስጥ ብዙ ነገሮች አሉ። ለምሳሌ አሁን ኢየሱስ ክርስቶስ አማላጅ አይደለም። ሲቀጥል ደግሞ ጻድቃን ሰማዕታት እንዴት ሊያማልዱ ይችላሉ? ሰማዕት ከሆኑ ከሞቱ ከተቀበሩ በኋላ ሊያማልዱ ይችላሉ ወይ? በዛ ምክንያት ማለት ነው። በቃ ያው ብዙ ነገሮች አሉ። እስቲ እነዚህ መልስልኝ መጀመሪያ። አይ ጻድቃን ብዙ ሰማዕታት ነገሮችን አሁን እንስማ። ቆይ ብዙ ነገሮችን እንስማ። ብዙ ነገሮች አሉ አልሽን። እስኪ የትኛው ሌላም ጨምሪልን እስኪ። ሁላችሁም አዳምጡ ፕሊዝ። እሺ መስከረም ቀጥልሽ። ትንሽ ነርቨስ ሆኛለሁ። እነዚህን አትመልስልኝ መጀመሪያ እንደ ጥያቄ? አረ ሁሉንም እናወራለን እንዴ ገና መች ተነካና። እና ብዙ ነገሮች አሉ አልሽን እና እሱን መስማት ፈልገኛል። ፕሮቴስታንት የሆንኩበት በጣም ብዙ ነገሮች አሉ አልሽን። ቀጥይ እስቲ እንስማሽ መስከረም። ያ አብዛኛው ጊዜ ምዕመናኖችን የኦርቶዶክስ ተከታዮችን ስታይ ወደዛ እንድትሄድ ያደርጋል። ምኑ ችግር ግልጽ ሆነሽ ነው? ለምሳሌ አሁን ስለ ጾም እንኳን ብናወራ አንድ ሰው ዓርብ ሮብ እያለ ቅቤና ወተት ብቻ እየጾመ ጾም ሊባል ይችላል? አሁን እሱ ሊባል ይችላል ወይስ አይደለም? አይደለም የጠየቅኩሽ መስከረም። እሱን የማብራራት ድርሻው የኔ ነው። እሺ አንቺ ኦርቶዶክስ የሆኑትም ሰዎችን ስታያቸው ምዕመኑን ፕሮቴስታንት እንድትሆን ያደርጋል ያልሽበትን ሪዝን ንገሪኝ። ምንድን ነው? በቃ እነዚህ አይነት ነገሮች ናቸው ማለት አሁን አንተ እኮ አካባቢህን ስታይ ነው የምትበረታው አይደል እንዴ? ሰው አልጾም ስላለ ፕሮቴስታንት ሆንሽ ልትጾሚ? በኦርቶዶክስ ቤት ክርስቶስም የለም። እሺ ሌሎቹንም ሪዝሽን ንገሪኝ። አሁን ሁላችሁ በደንብ አዳምጡ እሺ። በኦርቶዶክስ የሆኑ ሰዎች ጾም ብለው ከቅቤ ከስጋ ብቻ የጾም በትክክል ስለማይጾሙ ጾምን ለመጾም ነው ፕሮቴስታንት የሆነችው። እንደዛ ሳይሆን እሺ በብዙ ነገር ነው እኔ ወደ ጌታ እንትን ያልኩት ማለት ነው። ግን የሚመልሰኝ ባገኝ ብዙ ነገሮች ቆይ አንድ ጊዜ እነዛ ብዙ ያልሻቸው ነገሮች ምንድን ናቸው መስከረም? እንዲህ አይነቱን ማቻንስ እኮ ስታገኝ በደንብ መናገር አለብሽ። ልክ አንቺ የገባሽ ነገር ሌሎችም ሰዎች እንዲገባቸው ምክንያታዊ ሆነሽ በድፍረት በደንብ መናገር አለብሽ። የትኞቹ ነገሮች ናቸው አንቺን ፕሮቴስታንት እንድትሆኝ ያደረጉሽ? በጣም ብዙ ናቸው ትይኛለሽ። አሁን በጣም ብዙ ናቸው የሚለውን ቃል አራተኛ ጊዜ ስትደግሚ፣ እኛም ደግሞ አራተኛ ጊዜ አሁን ለአምስተኛ ጊዜ ንገሪን እነዛ ብዙ ነገሮች ምንድን ናቸው እያልንሽ ነው። ምንድን ናቸው ንገሪን። በቃ በኦርቶዶክስ ቤት ክርስቶስ የለም። እሺ ሌላስ? እስቲ እነዚህ መልስልኝና በመጀመሪያ ጨርሺ። በቃ ጨርሻለሁ በይ። ብዙ ነገሮች አሉ ብለሻል አይደለ? ብዙ ነገሮች ያልሽን እነዚህን ብቻ ነው? ይሄ ራሱ እኮ ከብዙ በላይ ነው። ክርስቶስ በቤት አለመኖሩ አለመንገሱ ከብዙ በላይ ነው። ቆይ ምንም አሁን ይሄ የነገርሽን የሰባ ሀሳብ መስሎሽ ከሆነ መስከረም አሳማኝ አይደለም። ቆይ አንድ ጊዜ አዳምጪ። የሰባ ሀሳብ አይደለም። እሺ መስከረም፣ አንድ ሰው የዚህ ቤተ እምነት አማኝ ነበርኩኝ እና ፕሮቴስታንት የሆንኩት በጣም ብዙ ነገሮች አሉ ካለ እነዛን ነገሮች ቢያንስ ሊጠቅስ ይገባል። ለማንኛውም ከዚህ በላይ የምታነሺው ነገር የለም፣ ችግር የለውም። እኛም አናስጨንቅሽም። ወደ አነሳሻቸው ነገሮች ግን እንግባ። ከዛ በፊት ስንት ዓመት ሆነሽ አሁን ከኦርቶዶክስ ቤተክርስቲያን ከወጣሽ መስከረም? በጣም ቆይቻለሁ። ስንት ዓመት ሆነሽ? ያው በልጅነቴ ነው የወጣሁት። በእርግጥ
ያው ከቤተሰብ ጋር ቤተሰብም ኦርቶዶክስ ናቸው፣ ግን እነሱም እያሉ እኔ ቆይቻለሁ በጣም። ጥያቄ አሁን ስንት ዓመት ሆነሽ ከወጣሽ? ቢያንስ ከ10 ዓመት በላይ ይሆነኛል። ኦኬ፣ ከ10 ዓመት ሙሉ ደህንነት አልተማርሽም? ፕሮቴስታንት ቸርች ውስጥ አልተማርኩም። እሺ፣ ምንድን ነበር ስትማሪ ነበረው? ያው መጽሐፍ ቅዱስ አነባለሁ። በነገራችን ላይ የሰውን መንገድ መከተል አልፈልግም፣ እውነት ለመናገር ማለት ነው። አሁን አይ የሰው መንገድ ትከተያለሽ ወይስ አትከተይም? አሁን ላይ እኔ ደህንነት ለመማር የወሰንኩት 90% አስተሳሰቤ ወደ ፕሮቴስታንት ስለሚያጋድል ነው እንጂ ማለት ነው። እኔ ኦርቶዶክስም ፕሮቴስታንትም መሆን አልፈልግም። እውነትም መንገድም ህይወትም ክርስቶስ ስለሆነ የክርስቶስን መንገድ መከተል ነው እንጂ የምፈልገው ሰው ያስተካከለው ሰው ያበጀው መንገድ መከተል አልፈልግም። አይ መስከረምዬ፣ ሃይማኖት ደግሞ ማለት ነው የሰው መንገድ ነው። መስከረም ቆይ፣ ሃይማኖትን ማለት ነው በጣም ብዙ ነገሮችሽን ምንድነው መሰለሽ ነገሮች ላይ ውስጥሽ ያስተውቃል ማለት የሆነ ሁልሽ ባዶ ነው ነገር ግን ደግሞ የሆነች በአፍ ደረጃ የምትባል የሆነች የተሸመደደች ነገር አውቀሻል ነገር እና እስቲ እነዛ ነገሮች በመጀመሪያ ልክ አንድ ሰው ቆሽሾ ሲመጣ በመጀመሪያ የሚጀምረው ነገር ማጠብ እንደሆነ ሁሉ እስቲ ይሄንን አስተሳሰብ ለማጠብ እንሞክር። ሃይማኖት ማለት ነው መስከረም። ሃይማኖት ያው እምነትን አምልኮ መንገድ ነው ማለት እንጂ ሊያደርስህ አይችልም። ሃይማኖት ምን ማለት ነው ነው የጠየቁሽ ጥያቄ? ምን ማለት ነው ትርጉሙን ንገሪኝ እኮ እየነገርኩ ነው እኮ በማውቀው መጠን አይደለም መስከረም። ይኸውልሽ የምታውቂው አሁን አንድ ነገር ልንገርሽ። አንድ ሰው የአምልኮ ስርዓቱን የሚያስፈጽምበት መንገድ ነው በቃ አይደለም ሃይማኖት እንጂ ሊያድን የሚችለው እምነት ነው። አሁን እኔ ሊያድንሽ የሚችለው ምንድነው ብዬ አልጠየቅኩሽም። ሃይማኖት ምን ማለት ነው ብዬ ነው የጠየቅኩሽ መስከረም። አንቺ ደግሞ ምን ነገር ተባበሪ ነሽ መሰለሽ። እባክሽን አዳምጪ እባክሽ። እሺ አንድ ነገር አዳምጪ። ከኛ ጋር ስታወሪ መስከረም የማታውቂያቸውን ነገሮች አፍሽ ላይ እንደመጣ ባለማውራት ተባበሪ። አንዳንድ ጊዜ የማናውቃቸውን ነገሮች አያናውቃቸውም ማለት በራሱ አዋቂነት ነው። ዝም ብሎ ሰው አፉ ላይ እንደመጣለት ማውራት የለበትም። እሺ በቃ አሁን የጠየኩሽ ጥያቄ ሃይማኖት ምን ማለት ነው ነው። ትርጉሙን ታውቂዋለሽ? ቀጥተኛ ትርጉሙን መስከረም? ቀጥተኛ ትርጉሙን አላውቀውም። በቃ ስለዚህ ከዚህም በኋላ አሁን ስንቀጥል በደንብ እንድንግባባ እህታችን መስከረም ማታውቂያቸውን ነገሮች ላይ ብዙ አስተያየት ከመስጠት ትቆጠቢያለሽ። አሁን ካንቺ የምንፈልገው የምታውቂያቸው ነገሮች ብቻ ሼር እንድታደርጊ ነው። እኛም የምንፈልገው የምናውቀውን ነገር ለአንቺ ሼር ማድረግ ነው። እሺ እግዚአብሔር አምላክ ይርዳን። ከ10 ዓመት በላይ ሆኖኛል ከኦርቶዶክስ ቤተክርስቲያን ከወጣሁ ብለሻል። መልካም። ወደ ፕሮቴስታንት ደግሞ ስትሄጂ የተረዳሽው ነገር ትነግሪናለሽ። ለምሳሌ መስከረም አንቺ በአብ በወልድ በመንፈስ ቅዱስ ታምኛለሽ? አምናለሁ። እርግጠኛ ነሽ? እስቲ አምናለሁ። ማርያምን በይ እስቲ። ማርያምን ለምን እላለሁ ታዲያ? ስቀለና ችግር የለውም። እሺ በአብ በወልድ በመንፈስ ቅዱስ ታምኛለሽ? በጣም ጥሩ። ኦኬ ፕሮቴስታንት ከሆንሽ በኋላ እስቲ ስለ ትምህርተ ሥላሴ ተረዳሽው? መጽሐፍ ቅዱስ ያስተምሩ 2 ደቂቃ ውሰጂና አስረጂኝ፣ እንሰማሻለን እህታችን መስከረም። እኛ እኮ ስለ ትምህርተ ሥላሴ ለመማር አላባ ምን አልሽኝ መስከረም? እኔ እኮ ፕሮቴስታንት በሆነም ቸርች አልሄድም ስነግርም። አሁን እኔ ቸርች ትሄጃለሽ ወይስ አትሄጂም እኮ አይደለም ያልኩሽ። ከኦርቶዶክስ ከወጣሽ 10 ዓመት ሆኖሻል አይደል መስከረም? አይደል መስከረም እህታችን? ቶሎ ቶሎ አውሪና መስከረም። ድምጽ ይሰማል አይደል ጋይስ? እታች ያላችሁ ቶች ወንድሞች መስከረም ለምን ወጣሽ? መስከረም ለምን ወጣሽ? እንዳንቺ አይነት እህት ወንድሞቻችንን እኛ በክርስቶስ ፍቅር ማውራት እንፈልጋለን እና ለምን ወጣሽ መስከረም? መውጣት የለብሽም እባካችሁ። ካያችሁት አካውንቷን ኢንቫይት አድርጉልኝ እባካችሁን፣ ሁላችሁም ፕሊዝ። አካውንቷን ካያችሁት ኢንቫይት አድርጓት እና እናወራታለን። አንዳንድ ጊዜ ዛፍ በጣም አድጎ ከተጣመመ ለማቃናት ከባድ ነው የሚሆነው እና በለጋነቱ ነው ቶሎ ብለን መመለስ ያለብን እና መስከረም ብዙ ነገሮችን ካለማወቅ ነው የምትናገረው።
ካለማወቅ ጥሩ ያደረገች መስሏት እውነትን ያገኘች መስሏት ወደ እውነት የተሸጋገረች መስሏት እንዲሁ አፏ ላይ እንደመጡ ነው ነገሮችን የተናገረች ያለችው። ስለዚህ የኛ ድርሻ ደግሞ ምንድነው? እሷ ያልተረዳችውን ነገር በፍቅር በመጽሐፍ ውስጥ የማስረጃ ለሷ መግለጥ ነው። ስለዚህ እናወራታለን። እሺ ጋይስ ኮሜንት ላይ እንትን እንዳትሉ ኔጌቲቭ የሆኑ ነገሮችን እንዳትጽፉ። እሺ መስከረም አሁን የጠየቁሽ ጥያቄ ምንድነው መሰለሽ? ጥያቄም አይደለም ያው መታምኙን ነገር እንድትነግሪኝ ነው። 10 ዓመት ሆኖሻል ከኦርቶዶክስ ቤተክርስቲያን ከወጣሽ እና አንቺ ፕሮቴስታንት ከሆንሽ በኋላ በትምህርተ ሥላሴ ዙሪያ ምን ብለሽ ነው የምታምኚው? ምን ብላችሁ ነው የምታምኑት? መጽሐፍ ቅዱስን መሰረት አድርጋችሁ የምታምኑት ትምህርት ምንድን ነው? በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ስልሽ አምናለሁ ብለሽኛል መስከረም። ስለዚህ በደንብ ታይም ውሰጂና በትምህርተ ሥላሴ ዙሪያ የምናምነው እንዲህ ነው፣ አብ ማለት ወልድ ማለት መንፈስ ቅዱስ ማለት እያልሽ በደንብ አስረጂኝ። 2 ደቂቃ በቂ ነው። 2 ደቂቃ ውሰጂና አስረጂኝ። እሺ መስከረም ቀጥይ። እኔ እኮ ይኸውልህ በፕሮቴስታንት አስተሳሰብ ውስጥ ነው ያለሁት አልኩ እንጂ ፕሮቴስታንት ቤት ገብቼ ቸርች ወይም ባንዱ አሁን እኔም የጠየኩት እሱ ነው። ተጠቃልዬ አልተማርኩም፣ ግን አሁን ላይ ልማር ነው ያልኩት። ቆይ አስተሳሰቡን ነው ያለች እኮ ነው ፈደገ መስከረም አልተማርኩም እያለች ነው። ከሞን ለምንድን ነው ስኩዊዝ የምታረጋለች? ከዚህ በኋላ አልተማርኩም እውነተኛውን መንገድ እየፈለኩ ነው እያልኩ ያለው። ቆይ አንድ ጊዜ ታገሽን አንቺ እዚህ ጋር አሁን ማይክሽን ከፍተሽ የተናገርሽው ታችን ምናልባት ገብተሽ መናገር የምትፈልጊያቸው ሐሳቦች ካሉ ኦኬ ሰዓትሽን ታግሰሽ ልክ ላንቺ ድል ስንሰጥሽ ትናገራለሽ። ካልሆነ ግን ወዝን ሰከንድ ታች ነው የምናስወርድሽ። ድጋሚ አትገቢም። እሺ አሁንም ማይክሽን ሚውት አድርጊ። መጀመሪያ ብሎክ አሁን ሁሉንም ሰው እንደያመጣጡ ሹሩሩ ማለት አንችልም። እሺ ሰው ዝም ብሎ ብልጭ ሲልበት የሆነ የተሰማችሁን ነገር ለማውራት ማይካችሁን እንዳትከፍቱ። ሌላ ቦታ ከለመዳችሁ እኔ አላቅም ሌላ ቦታ እንደለመዳችሁ፣ እዚህ ግን ስትመጡ ቢያንስ ግብረ ገብ ሊኖራችሁ ይገባል። ሌላ ነገር ማስተማር ቢያቀተን ግብረ ገብ እናስተምራችኋለን እና እዛው የለመዳችሁበት። መስከረም አሁን ማይክሽን ክፈችው። ትምህርት በደንብ ጠልቀሽ ተምረሻል፣ በጣም ብዙ ጥልቅ የሆኑ ዕውቀቶችን አግኝተሻል እያልን አይደለም። እሺ መስከረም የማይክ ምልክቷን ክፈት። ራሽ ከሆነ ስለማይሰማ አሁን የላኩልሽን ክፈችው። መስከረም የማይክ ምልክቱን ክፈችው ፕሊስ። መስከረም ፕሊስ ባካችሁ አሁንም አስገቧት፣ አሁንም አስገቧት። አሁን ታችን መስከረም ነገሮች ላይ ጥልቅ ዕውቀት አለሽ፣ ጥልቅ መረዳት አለሽ እያልን አይደለም። እሺ የኛ ተወዳጅ እህት አሁን ስለ ፕሮቴስታንቱ አስተምሮ ግን ምን አውቀሽ በትምህርተ ሥላሴ ዙሪያ ምን እንደሚሉ አመለካከቱን ነው ማቀው ስላልሽ አመለካከቱን ትነግሪናለሽ። እሺ እሺ ለእህታችን መስከረም አንድ ጊዜ እኔም ኢንቫይት ልላክላት። እህታችን መስከረም አክሴፕት በይና ግቢ። እሺ እንደዚህ አይነት እህት ወንድሞቻችን በጣም ልንከባከብ ይገባል። እሺ መስከረም ድምጽ ይሰማሻል? ያው ይሰማል። ይኸውልሽ አሁን አንቺ ጥልቅ ዕውቀት አለሽ፣ የሚነሱ ትምህርታዊ የሆኑ ሐሳቦችን በአጠቃላይ ዲፌንድ ማድረግ የመመለስ አቅሙ አለሽ፣ ዕውቀቱ አለሽ፣ ጥልቅ መረዳት አለሽ እያልን አይደለም። እሺ ግን አንድ ሰው ወደ ሆነ ነገር ሙቭ አድርጊያለሁ የነሱ አመለካከት ገብቶኛል ሲል ግን ስላመለካከቱ ሊያውቅ ይገባል። ስለዚህ አንቺ በትምህርተ ሥላሴ ቀጥይ። ሌላ ጥያቄ የለህም ወይም ደግሞ እኔ የጠየኩህን አሁን ለምሳሌ እኔ መንገድ እየፈለኩ ነው አልኩ መስከረም አይደለ?
መስከረም በመጀመሪያ ደረጃ አሁን እኔ ሳወራሽ ተቆጥቼሻለሁ መስከረም አልተቆጣ አይ ኃይለ ቃል ተፈጥሮ ነው እንጂ ለመቆጣት ፈልጌ አይደለም አይ እንደዚህ ነገሮችን መተው አለብሽ ይኸውልሽ አሁን እኔ ለምሳሌ አንቺ ስትወርጂ ያስገባው ከእንደገና ስትወርጂ አሁንም ኢንቫይት እያረኩ ማወራሽ ክርስቲያን የሆነ ግዴታ ስለዚህ እኔ እኮ አሁን ወንድሜ እያልኩ ያለውት ደህንነት አልተማርኩም ልማር ነው ደህንነት ተምረሻል አስተምርና መልሰኝ ነው ከቻል ደህንነት ተምረሻል ይያለው ቆይ አዳምጪኝ ደህንነት ተምረሻል ብዬሻለሁ መስከረም እስካሁን ባወራነው ነገርስ ብዬሻለሁ አላልኩሽም አላልከኝም ወዳጅት በደንብ የምናገረው ነገር አድምጪኝ እሺ አንቺን ለመመለስ ጸጥ ብሎ ሰዎች ስለወሩ አይደለም የምትመለሽው በመጀመሪያ የሰራሹን ስተት ለምሳሌ እንደወንድም ማሳየት አለበት ኦኬ ያንን የሰራሹን ስተት ደግሞ መናሳይሽ ደግሞ በፍቅር እኛ ያቀርብልሽን ነገር አንቺ ቀስ ብለሽ ስታወሪ ነው ፈቃደኛ መሆን አለብሽ አሁን የሆኑ ነገሮችን ሰምቶ ለመቃወም ይመጣ ሰው አይነት አክት ነገሮች ማድረግ የለብሽም ልብሽ ክፍት ሆኖ አዳማጭ መሆን አለብሽ መስከረም ነገሮች ሊጣልቃ ይገባሽ አንተ ሌላ ምትለኝ ነገር የለብህም እንደዛ ትበይኝ እሺ ነገሮች ላይ ተረጋግተሽ አሁንኛ ትምህርት ተምረሻል ጥልቅ ዕውቀት አለሽ ምናምን አላልንም አመለካከቱን ግን አቃለው አልሽም ለሁለተኛ ጊዜ ደግሜ ስጠይቅሽ መስከረም አዎ አመለካከቱ ገብቶኛልሽ ስለ አመለካከቱ ንገሪኝ በፕሮቴስታንቱ ቤት በትምህርተ ሥላሴ ዙሪያ ያለው አመለካከት ምንድነው መስከረም እሱን ንገሪኝ ስለ ትምህርተ ሥላሴ ያለውን አመለካከት ንገሪኝ መስከረም ከኦርቶዶክስ ቤት ወጥተሽ እዛ የተረዳሽውን አመለካከት ንገሪኝ አመለካከታቸው ያው እዚህም አብ ወልድ መንፈስ ቅዱስ ይመለካል እሱን አውቃለሁ ሌላም አውቀው ነገር የለም እውነተኛ አምልኮ እንዳለ አውቃለሁ እሺ ችግር የለውም ለምሳሌ ሌሎችን ሐሳቦች በቃ ፕሮቴስታንቱን እንርሳው እሺ ስለ ፕሮቴስታንት አንቺን አንጠይቅሽም ለምሳሌ በቅዱሳት ስዕላት ዙሪያ ኦርቶዶክስ ቤተክርስቲያን የምታስተምረው ትምህርት መጽሐፍ ቅዱስ አይደለም ብለሽ ታምኛለሽ መስኪ አዎ ታምኛለሽ ስዕላት መጽሐፍ ቅዱሳዊ አይደሉም ብለሽ ታምኛለሽ አይደል አዎ ማለት እኔ በመጠኑ ቢሆን መጽሐፍ ቅዱስ ባነበብኩት ጊዜ ስለ ስዕላቶች የሚያወራ ምንም አላየውም ስገድም የሚል በእነሱ ይጸልይ የሚልም አላየውም ስገድ የሚል የራሴን ነው ምነግርህ በጣም ጥሩ ችግር የለውም እናወራለን ፕሮፋይልሽ ላይ አንድ የሆነ ስዕል ይታየኛል የምን ስዕል ነው ያደረግሽው ፕሮፋይልሽ ላይ ያው ያየከው አይደል እንደም እኔ ያየሁት ነው የጠየኩሽ አንቺ እንድትመልሽልኝ ነው የምን ስዕል ቤዛችን ኢየሱስ ነው ይላል ስዕሉ የማን ነው ስዕሉማ ያው ይሄ ምሳሌ ነው እንጂ በእርግጥ ኢየሱስ ክርስቶስን ይተካል ማለት አይደለም አሁን እኔ ይኸውልሽ መስከረም አሁን ትልቅ እያስቸገርሻለሽ ነገር ምንድነው መሰለሽ ያልጠየኩሽን ነገር አታውሪ እኔ የጠየኩሽን ነገር ብቻ መልሽልኝ አሁን አንቺ ስላነሳሽው ሐሳብ እኔ ልመልስልሽ ነው ስለ ቅዱሳን ምልጃ ስለ ስግደቱ ስለ ዝማሬው ስለ ስዕሉ ስለ ሁሉም ነገር እኔ ልመልስልሽ ነው ያንን ነገር ግን እንድመልስልሽ ቢያንስ አንቺ ያለሽን አቋም ግን ማወቅ አሁን እኔ ማወቅ ይኖርብኛል መጽሐፍ ቅዱስን አንብቤ የሆነ ነገር እኮ አግኝቻለሁ እያልሽ ነው የሆነ መረዳት አግኝቻለሁ ያ ያገኙት መረዳት ደግሞ ዛሬ ላይ ያደርሶኛል ከኦርቶዶክስ ቤተክርስቲያን እንደወጣ አድርጎኛል እያልሽ ነው መልካም ስለዚህ ያንን እንድናወራ አንቺ ፈቃደኛ ሆነሽ ነገሮችን በቀጥታ ነው ማውራት ያለብሽ መስከረም ስላልጠየቁሽ ነገር አታውሪ እሺ አሁን እኔ ስዕል ታመልኪያለሽ ወይስ አታመልክም ብዬ አልጠየኩሽም ስዕላት መጽሐፍ ቅዱስ አይደሉም ብለሽኛል ፕሮፋይልሽ ላይ ያደረግሽው ስዕል የማን ስዕል ነው ኢየሱስ ክርስቶስ ምሳሌ ነው ያው በጣም ጥሩ እሺ አሁንስ ስዕላት መጽሐፍ ቅዱሳዊ ነው ወይንስ አይደለም እህታችን መስከረም አይደለም እሺ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጭኝ ያው አንቺ መሰረትሽ መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን አንብበሽም ስለሆነ ከዚህ ቤተ እምነት የወጣሽው እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጭኝ ስዕላት መጽሐፍ ቅዱሳዊ እንዳልሆነ የሚናገር እኔ ስለ ስዕል የሚያወራው ቦታ እንደውም አላየውም ስለዚህ ያው አይደሉም እሺ የሚያወራ ነገር አላየሽም እርግጠኛ ነሽ ከዘፍጥረት እስኪ አሁን ስለ አንብበሻል መጽሐፍ ቅዱስ መስከረም እርግጠኛ ነሽ አይ ሙሉውን አላነበብኩም ያው ሙሉውን አንብቤ እስከ ራዕይ ዮሐንስ ድረስ አሁን እኮ በጣም እኮ ግራ የሚያጋባው ያንቺ ባህሪ መስከረም ይኸውልሽ እስካሁን ድረስ መጽሐፍ ቅዱስ ላይ ስለ የሚያወራ ነገር ስላላገኘው በቃ እንዲህ ብዬ አምናለሁ ትይናለሽ
እርግጠኛ ነሽ? ማለት አሁን ለምሳሌ ቆይ አዳምጪ። በመጀመሪያ እማወራውን ነገር አድምጠሽ ነው ማውራት ያለብሽ መስከረም። ጸጥ ብሎ አፍሽ ላይ እንደመጣልሽ ማውራት የለብሽም። ጣልቃ መግባት የለብሽም። እሺ አንቺ የምትናገሪው ነገር አሁን ትክክል ሆኖ አይደለም እኔ ማደምጥሽ፣ ግን እስክትጨርሺ ድረስ ነው ያውቄ ማደምጥሽ። በደንብ አዳምጪ። የሆነ ነገር ስትናገሪ እኔ መጽሐፍ ቅዱስ ስላነበብኩ አልሽን። ፕሮፌሽን ላይ ስላደርገሻል። የማን ስል ነው? የኢየሱስ። እሺ ኦርቶዶክስ ቤተክርስቲያን በዚህ ዙሪያ የምታስተምረው ትምህርት ትክክል አይደለም። ስላት መጽሐፎች ናቸው አይደሉም። አንቺ ግን ፕሮፌሽን ላይ ስላደርገሻል። እሺ እሱ ይቅር፣ አንቺን አንጠይቅሽ፣ አናስጨንቅሽ። ግን እስኪ መጽሐፍ ቅዱስን መሰረት አድርጊና ስላት መጽሐፎች እንዳልሆነ የሚናገር አንድ ማስረጃ ሰጪን አለሽ ስንልሽ ደግሞ ከእንደገና ያንቺ ፍላጎት ሌላ ነው። በቃ ያለ ማስረጃ ማውራት ነው ያንቺ ፍላጎት። እኛ ደግሞ ያንን ነገር አንፈቅድልሽም። መስከረም ማንም ሰው የፈለገ መመለስ ይፈልግ፣ የፈለገ ማወቅ ይፈልግ፣ የፈለገ ፈርዘር መሄድ ይፈልግ፣ ያለ ማስረጃ እንዲያወራ ግን አንፈቅድለት። ያለ ማስረጃ የሚያወራ ሰው በአጠቃላይ የሚያወራው ንግግር ተረት ስለሚሆን ሰው ማስረጃ አለሽ ወይ ስንል አይ መጽሐፍ ቅዱስ ላይ ስዕል የሚል ነገር ሜንሽን ስላልተደረገ ሰው መጽሐፎች አይደሉም አልሽን። እርግጠኛ ነሽ? ከዘፍጥረት ዮሐንስ ላይ አንብበሻል ስንሽ አላነበብኩም። ያላነበብሽውን ነገር ከዚህ በኋላ መስከረም አታልፊን። እሺ እኔም እንዳንቺ ሰው ነኝ። ብዙ ሰዎች ይገባሉ፣ ያደክሙኛል። ስለዚህ ያላነበብሽውን ነገር ለጊዜው አላነበብኩም፣ የማታውቂውን ነገር ለጊዜው አላቆም እያልሽ ነው የምናልፈው። መስከረም እንዳትረሺ እሺ። ስለ ስላቱም ስለ ስግደቱም ስለ ሁሉም ነገር ከመውራታችን በፊት ከኦርቶዶክስ ቤተክርስቲያን የወጣሁት ምን እያነበብኩ ነው አልሽን? መስከረም አንቺን ነው የምጠብቀው። መስከረም ፕሊስ አትውጪ ባክሽን፣ አትውጪ። አንቺ እንድታቂ አንቺ ነገሮች እንድትረጂ እንፈልጋለን። ግን ደግሞ አንቺ ደጋግመሽ ከላይቭ የምትውጪ ከሆነ ግን አስቸጋሪ ነው የሚሆነው። ነገሮችን ለአንቺም ለማስረዳት አስቸጋሪ ይሆናል። አንቺም ከኛ የሚነገረውን ሐሳብ ለማድመጥ ለአንቺም አስቸጋሪ ይሆናል እና መስከረም ለመጨረሻ ጊዜ እድል ልስጥሽ፣ ግቢና እናወራለን። በዚህ አጋጣሚ እዚህ ውስጥ ላላችሁ እህቶች ወንድሞች እግረ መንገዴን የተወሰኑ ነገሮችን ልንገራችሁ። አንዳንድ ጊዜ እንደ አይነት ሰዎች አሉ። ይኸውላችሁ ውስጣቸው ፕሮቴስታንት ነው። ሁላችሁም አድምጡ። ውስጣቸው ፕሮቴስታንት ነው። ግን ፕሮቴስታንት ነን ብለው ኃላፊነቱን ወስደው ስለ ፕሮቴስታንቲዝም አስተምሮ ላለመመለስ ላለመጠየቅ ምን ብለው ያወሯቸዋል መሰላችሁ? አይ እኔ ፕሮቴስታንትም ኦርቶዶክስም አይደለሁም ይሏቸዋል። ከዛ መጽሐፍ ቅዱስን ይዘው ግን የሚቃወሙት የኦርቶዶክስ ቤተክርስቲያንን ትምህርት ነው። ቅድም እንዳልኳችሁ ቅድም ስንባባል ነበር፣ ለአራዳነት እኛ ከእናንተ የበለጠን አራዶች ነን እና ሁላችሁም አዳምጡኝ። ሰው ልባቸው ፕሮቴስታንት ነው። ፕሮቴስታንት ነን ብለው አይመጡ። ኦኬ ከዛ በኋላ ይመጡና መጽሐፍ ቅዱስን ይዘን ስናነብ ኦርቶዶክስ ቤተክርስቲያን አስተምሮ ስህተት ነው። እሺ መልካም፣ ምንድነው ቅር የተሰኛችሁበት ትምህርት? ይሄ ብለው ይዘረዝራሉ። ፕሮቴስታንት አይደለንም የሚሏችሁ ለምንድን ነው? አቋማቸውን እንደፈለጉ ለመቀያየር ነው። ለምሳሌ በነገረ ድነት ትምህርት ዙሪያ ላይ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ማለት ይፈልጋሉ። ሲፈልጉ አይ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኙ እንደፈለጉ ለማውለት አይ እኛ ሃይማኖት ወይም ደግሞ ቤተ እምነት የለንም ይላሉ። ባይዘው ሃይማኖት ማለት አስተምህሮ ማለት ነው። ሃይማኖት አያድንም፣ ሃይማኖት እንደዚህ ነው ምናምን የምትሉ ፕሮቴስታንቶች ወንድሞች ካላወቃችሁ እንገራችሁ። ሃይማኖት ማለት አስተምህሮ ማለት ነው። ለምሳሌ አንድ ሰው በአብ በወልድ በመንፈስ ቅዱስ ማመኑ እምነት ይባላል። ኦኬ ዘላለማዊ የሆነውን ጥንት የነበረውን አልፋ ዛሬም ያለው ወደፊትም የሚኖረው ነው ኦሜጋ እርሱ ብቻ አምላክ የሆነውን ስላሴን ማመኑ እምነት ያስብላል። ይሄ ማመን ያስብለዋል። ትምህርተ ስላሴን ግን ማብራራት ለምሳሌ ሶስትነታቸው እንደምንድን ነው፣ የስላሴ አንድነት እንደምንድን ነው፣ በአካል ስንት ነው፣ በመለኮት ስንት ነው ስላሴ የሚለው ነገር ግን ሲብራራ የሚብራራው ባስተምሮ ነው። በምንድን? በሃይማኖት። ስለዚህ እምነቱ ያለ ሃይማኖት ያልተደገፈ ሰው ባጭሩ አይ እኔ የዳንኩ ሰው ነኝ እኔ እንደዚህ ነኝ ብሎ አፉን ሞልቶ መናገር አይችልም። ማመን ይቀድማል። ያመነውን ነገር ግን አስተምሮን የማወቅ ግዴታ አለበት። ትምህርተ ስላሴ ምንድን ነው? እግዚአብሔር አምላክ በአካል ሶስት ነው ስንል ምን ማለታችን? በመለኮት አንድ ነው ስንል ምን ማለታችን? ይህንን ማወቅ መረዳት አለበት። ይህንን ያላወቀ ሰው ዝም ብሎ ኢየሱስ ስላለ የዘላለም ሕይወትን ያገኛል። ያው ጌታችን ኢየሱስም ክርስቶስ ተናግሯል። ጌታ ጌታ ያለኝ ሁሉ መንግስቴን አይወርስም ብሏል። እና ሰዎች በዚህ ልክ አትሙኑ ፕሊስ።
እሺ በአስተምሮን ማወቅ መረዳት ይኖርባቸዋል። አንድ እሱን ያዙልኝ። ሲቀጥል መጽሐፍ ቅዱስን ይዙና የኦርቶዶክስ ቤተክርስቲያን ትምህርት ይሄ ቅብጥርሶ ምናምን ቤተ እምነት ቁጭ ያድርጉና እዛ ጋር ወራጅ አለ ይላቸዋል። እንደዛ ይጮህበት እንደዛ ጋጂ ዘራፍ ያለበት ነገር ሁሉ ከንቱ ሆኖ ይቀርባል ማለት ነው። እና እህታችን መስከረም በመጀመሪያ ከኦርቶዶክስ ቤተክርስቲያን የወጣሽበትን ሪዝን እኛ ወንድሞችሽ ማወቅ እንፈልጋለን። በቤተክርስቲያን ውስጥ ሰው አሁን ምዕመኑ ራሱ የሆነ ኦርቶዶክስ እንድትሆን አይጋብዝም ምናምን የሚሉ ነገሮችን ተናገርሽ ነበር። ይኸውላችሁ የዚህ ቤተክርስቲያን ራስ ክርስቶስ ነው። እኛ ክርስቲያን የተባልነው በክርስቶስ ነው። እናታችን ቅድስት ቤተክርስቲያን ከአብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልዳናለች። ሀብተ ወልድና ስመ ክርስትናን አግኝተናል እና በማመን እውነተኛ ከሆነ ከወይን ግንድ ጋር ማለትም ከክርስቶስ ኢየሱስ ጋር ቅርንጫፍ ሆነናል፣ ቅርንጫፎች ሆነናል። ሰዎችን ተመልከታችሁ የቤተክርስቲያን ትምህርት ምናምን ሳታውቁ እኔ በቃ ኦርቶዶክስ አልሆንም የምትሉ ሰዎች እባካችሁን እንደው በደንብ ነገሮች ላይ አስተውላችሁ ታስቡበት ጥሩ ነው። ሰዎችን ተመልከታችሁ እንዴት የዘላለም አባትና አምላካችሁ ክርስቶስን ክዳችሁ ትወጣላችሁ? በቤተክርስቲያን ውስጥ ሰው የፈለገ ጸያፍ ነገር ሲሰራ ተመልከቱ። በቃ እሱ በስራው በክርስቶስ ዘንድ ይጠየቃል። እናንተ ግን እውነተኛ የሆነውን አምላክና አባታችሁ ኢየሱስን በፍጹም ልትክዱ አይገባም። ሲጀመር ምክንያትም ሊሆን አይችልም። ምክንያቱም ይሁዳ ኢየሱስን የሸጠው ኢየሱስ እንደው ጌታውን መሸጥ አስተምሮት አይደለም። ከመሃል እንክርዳዶችን ስትመለከቱ ለዚህ ጥፋት ለዚህ ስህተት ተጠያቂ ቤተክርስቲያን ተጠያቂ ክርስቶስን አታደርጉ። እኛ አገልግሎት ላይ የምትመለከቱን ሰዎች ፍጹማኖች አይደለንም። ስህተትን እንሰራለን፣ እንበድላለን፣ እናጠፋለን። በጣም ብዙ ጥፋቶችን እናጠፋለን። እኛ ስናጠፋ ግን ከቻላችሁ ምከሩ፣ ከቻላችሁ ገጽሱ። ከአቅማችሁ በላይ ከሆነ ግን እኛን አትመልከቱ። በቆሰለች አህያ ላይ ማር ተጭኖ ቢመጣ ቁስሏን ተጸይፈን ማሩን እንደምንበላ ሁሉ እናንተም መጥፎ የሆኑ ሰዎችን በአጠቃላይ ከአይናችሁ ይሬዝ አድርጋችሁ አጥፍታችሁ የዘላለም አምላክና አባታችሁ ክርስቶስን ተመልከቱ። ከዛ ውጪ የቤተክርስቲያንን ትምህርት ሳታውቁ መውጣታችሁ ልክ እንደዚህ ነው የሚያደርጋችሁ። በቃ ምንም ፖይንትለስ ነው የምትሆኑት። ስለምታወሩት ነገር አታውቁ። ከኛ ጋር ገብታችሁ ኑና እሺ በመጽሐፍ ውስጥ ማስረጃ እናውራ ስንላችሁ ፖይንትለስ በቃ ምንም አይዲያ የላችሁ። ስለ ትምህርተ ሥላሴ መነጫነጭ፣ ነገረ ክርስቶስ እናንሳ መነጫነጭ፣ እሺ ስለዚህ እናውራ መነጫነጭ። ምንድነው የምትፈልጉት? ያለ ማስረጃ ማውራት። ያለ ማስረጃ ምንድነው ማውራት የምትፈልጉት? ቤተክርስቲያን እንዲህ ነች፣ ቤተክርስቲያን እንዲህ ነች፣ ቤተክርስቲያን እንዲህ ነች። እንደዛ የሚባልበት ዘመን አብቅቷል። ሁሉም ነገር የሚወራው በማስረጃ ነው። ስለዚህ ግቡና በማስረጃ አውሩ። ሰው ለእህታችን አሁን በመጀመሪያ የምናቀርበውን አንድ ሐሳብ አለ፣ ሁላችሁም አዳምጡ እሺ። እህታችን መስከረምን አስገብተናታል። መጽሐፍ ቅዱስን አንብቤ ነው ከኦርቶዶክስ ቤተክርስቲያን የወጣሁት ብላናለች። ሊያውም ከዛሬ 10 ዓመት በፊት አስቡት፣ 10 ዓመት በፊት ነው ከኦርቶዶክስ ቤተክርስቲያን የወጣችው። ሰው እህታችንን እንድትመለስ ስለምንፈልግ ማየት ያለባትን ነጥብ እናሳየታለን። ሁላችሁም በደንብ ተከታተሉ እሺ። መስከረም ስለ ሰላቱም ስለ ስግደቱም ስለ ቅዱሳን ምልጃም ስለ ትምህርተ ሥላሴውም ስለ ሁሉም ነገር ከመውራታችን በፊት መጽሐፍ ቅዱስን አንብበሽ ነው አይደለ ከኦርቶዶክስ ቤተክርስቲያን የወጣሽው መስከረም? አዎ በጣም ጥሩ። መጽሐፍ ቅዱስ ተነቦ የሚያልቅ ነገር ባይሆን እሺ፣ መጽሐፍ ቅዱስን አንብበሽ ነው ከኦርቶዶክስ ቤተክርስቲያን የወጣሽው እና አሁን ደግሞ ገና ቤተ እምነት የለሽም አይደል መስከረም? የለኝም። አዎ በጣም ጥሩ። መጽሐፍ ቅዱስ ስንት መጽሐፍ ነው ብለሽ ነው የምታምኙ መስከረም? 66 ነው። አዱ 66 እሺ፣ መጽሐፍ ቅዱስሽን 66 ነው ብሎ ቀኖናን የቀነነልሽ ማን ነው? ቤተ እምነት የለሽም፣ ኦርቶዶክስ ቤተክርስቲያን ወጥተሻል፣ ፕሮቴስታንትም አይደለሽም፣ ግን የምትቀበዩ 66 መጽሐፍ ነው። ይገርማል። ፕሮቴስታንት ግን አይደለሽም። ኦኬ፣ አዱ 81ን አንብቤ ያውቃለሁ ግን አይ ነው ሌላ መጽሐፍ አንብበሽ ታውቂያለሽ ወይ? ሳትጠቂም አይደለም የጠየኩሽ መስከረም። አሁን እዚህ ላይ ቅድም እንዳልኩት ይኸውልሽ 10 ቦታ ላይ አትርገጭ እሺ መስከረም። አሁን ቱ ዘ ፖይንት በደንብ አድርገሽ አዳምጪኝ። ፕሮቴስታንትም አይደለሽም፣ ገና ቤተ እምነት ገና እየፈለግሽ ነው። አሁን ደህንነት ትምህርት ገና ሙሉ ወንጌል ለመማር እያሰብሽ ነው። ከኦርቶዶክስ ቤተክርስቲያን ከ10 ዓመት በፊት ወጥተሻል። ቤተ እምነት የለም ሃይማኖት የለም እያልሽን ነው፣ ግን በመጽሐፍ ቅዱስ ታምኛለሽ እና መጽሐፍ ቅዱስን አንብበሽ ነው ከኦርቶዶክስ ቤተክርስቲያን የወጣሽው። መጽሐፍ ቅዱስን አንብበሽ ነው ወደ ፕሮቴስታንት የሄድሽው።
እባክሽን መስከረም እባክሽ አትውጪ። አሁን ጥሩ ሐሳብ ላይ ስንደርስ ተጠብቀሽ ባትውጪ ጥሩ ነበር። ለማንኛውም 60 መጽሐፍ ቅዱስሽን 66 ነው ለቀኑን ይቀነነልሽ ማን እንደሆነ ጠይቀሽ ተረተሽ ነይ። እሺ መጽሐፍ ቅዱስ 66 ነው ብሎ ቀኑናን የቀነነልሽ ማን ነው? አንዳንድ ጊዜ በነገራችን ላይ ሰዎች በጣም የሚደብር ነገርን ያደርጋሉ፣ ማይሆን ስራን ይሰራሉ። የኛ ግዴታ ግን የኔ ተወዳጆች ልክ እንደ አባታችን እንደ ክርስቶስ ነገሮችን ታግሰን ማስተማር ነው። ያው ይሄ ግዴታችን ስለሆነ ነው ሰዎች የምንታገሰው። ኤኒዌይስ ወደፊት ሙቭ እናድርግ። እሺ ወንድማችን ኢያሱ ስለ ስግደት አንብቤ ልመልስ እያልከን እየጠበቅን ነበረ። ዝግጁ ነህ ለመመለስ ወንድማችን ኢያሱ? ኢያሱ አንድ ነገር ልንገርህ፣ ለቀልድ ጊዜና ቦታ የለኝም። እሺ ከቀድም ጀምሮ ጊዜ ስጡኝ ብለህ የተቀመጥከው ስለምን ልታወራን ነበረ? ኢያሱ ቶሎ በል፣ ቀሉን ተውና አሁን አንድ ጊዜ ቶሎ በል ንገረን። ስለምን ልታወራን ነበረ? አሁን ጊዜ ስጡኝ ከዛ በኋላ አወራለሁ ያልከን የጠየኩን ጥያቄ አንድ ጊዜ ቆይ፣ ስለምን ልታወራን ነበረ? ስለምን ምንድን? በጣም ጥሩ። እስካሁን በተቀመጥክበት ሰዓት ማየት ያለብን የመጽሐፍ ቅዱስ ክፍል እንደተመለከትክ ተስፋ አደርጋለሁ። እሺ ምላሽ ምንድነው ወንድማችን ኢያሱ? ምላሽን በመጀመሪያ ያስቀድምልን። ከዚህ በኋላ አላስጠነቀቃችሁ ማንኛችሁንም። እሺ ስለሚደክመኝ ማለት ነው ብዙ ሰው ማውራት። እሺ ምላሽ ምንድን ሆነ ኢያሱ? ዮሐንስ 3:9 ላይ ያለው ሐሳብ እንዲህ ይላል። አንብቦና ከዛ በኋላ አስቀምጣለሁ ሐሳቡ። እሺ ችግር የለውም አይደለ? አዎ ችግር የለውም። በመጀመሪያ ግን ከአንድ ነገር እንጀምር። ስግደት ሁሉ አምልኮ ነው ብለህ ታምናለህ ኢያሱ? እኔ አሁንም በስግደት ዙሪያ ላወራ አይደለም የገባሁት ኢያሱ። ፈለጌ ነገር ኢያሱ ወይ ይሄ እኮ የመብራትና የውሃ ከፈል አይደለም። ዛሬ መጣሁት መብራት ልከፍል ነው፣ ዛሬ መጣሁት ውሃ ልከፍል ነው ምናምን ብለህ የምትገባበት የምትወጣበት ሁኔታ አይደለም። የፕሮቴስታንት አማኝ ነህ አይደል ኢያሱ? አይደለም ነኝ ፕሮፋይሉ ላይ ያለው አንተ ነህ አይደለም? ተወርቄ ነኝ አልኩህ እኮ ፈለጌ ነኝ። የፕሮቴስታንት አማኝ ተከታይ ነኝ። እሺ ወንድማችን ፕሮቴስታንት ከሆንክ እምነትህን ነው አንተ የምትነግረን። ስለ እምነትህ ነው እንጂ የምታወራልን። ስለዚህ ነው አንተ ስለመረጥክ አይደለም። እሺ እኛ ስለመረጥ ነው አንተ የምትነግረን። ስለዚህ ከዚህ በኋላ ባትነጫነጭ ደስ ይለኛል። አንተ ስለተነጫነጭ መሀል የሌላ ነገር ስላወራ አይደለም እኛ ሐሳባችን የምንለውጠው። እና ኢያሱዬ ብዙ አትልፋ፣ በእንደዚህ አይነት ነገር ብዙ አትልፋ እባክህን። ወደ ፖይንቱ ግባልን። እምነትህን ንገረን። ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይንስ አታምንም? አላምንም። ስግደት ሁሉ አምልኮ አይደለም። በጣም ጥሩ። ስንት አይነት ስግደት አለ ብለህ ነው የምታምነው ኢያሱ? በቁጥር ይሄን ያክል ስግደት ነው አለ ቢያ ልነግር አልችልም። ግን ስንት ስግደት? የተወሰኑትን እንጠራለን። ለምሳሌ አሁን የስግደት የአክብሮ ስግደት የሚባል ነገር አለ። ከዛ ደግሞ ሞር ደግሞ ለእግዚአብሔር የሚገባው ትክክለኛው የአምልኮ ስግደት። እሺ ሁለት ሌላ አለ? አይ ዶንት ኖ ሌላ ሊኖርም ይችላል ላይኖርም ይችላል። በሁለቱም ብቻ ሊበቃ ይችላል። ከየት ቤተ እምነት ነበር የመጣው ኢያሱ? እሺ ሙሉ ወንጌል በስግደት ዙሪያ እንዲህ አይነት አስተምሮ አላት? አዳምጡላችሁ ነው። አንተ ያልከውን አይነት አስተምሮ አላት። ሁለት አይነት ስግደት አለ። አንደኛው አምልኮ ነው፣ አንደኛው ያክብሮት ነው የሚል አስተምሮ አላት ሙሉ ወንጌል። አሁን እኔ የነገርኩ መልስ ስለ ቤተ እምነት የጠየቅኩ መልስልኝ ኢያሱ። እኔ ስለምፈልገው ነገር ላውራት በል። ይሄ መገናኛ አይደለም ኢያሱ። ባጭሩ በሚገባ ቋንቋ ልንገርህ፣ ይሄ መገናኛ አይደለም፣ ይሄ ሜክሲኮ አይደለም፣ ሃይሌ ጋርመንት አይደለም። ቆይ አዳምጠኝ። አንተ እንደፈለክ የምትወራበት ቦታ አይደለም ይሄ። ይልቁን ምክንያት የሆነ በመጽሐፍ ቅዱስ ማስረጃ የምታወራበት ቦታ ነው ብራዘር። ስለዚህ የጠየቅኩ መልስልኝ። አንተ ያለህባት ቤተ እምነት ሙሉ ወንጌል በስግደት ዙሪያ እንዲህ አይነት የእምነት መግለጫ አላት ወይ? የጠየቅኩን ብቻ መልስልኝ። የላትም። ስለዚህ
የሌላትን አትቀባጥር። አሁን ከኛ ጋር ማስረጃ አምጣ አታምጣ እንዲህ ሊሉኝ ይችላሉ አይችሉም ብለህ የማይሆን ሰጣ ገባ ውስጥ አትግባ። እኔ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ቤተክርስቲያኔ ከምታሰበው ትምህርት ውጭ የትኛውን ቦታ ላይ የትኛውን መድረክ ላይ በፍጹም ሊያውም ፕሮቴስታንትን አፍሬና ተሸማቀቄ ምለውጠው ትምህርት የላትም ቤተክርስቲያን። ስለዚህ አንተ ከሙሉ ወንጌል የመጣው ቤተ እምነትህ የምታስተምርህን ትምህርት ብቻ እዚህ ጋር ትነግረናለህ። የሙሉ ወንጌል ቤተ እምነት አንተ ያለህባት ቸርችህ ስግደት ሁሉ አምልኮ ነው ብላ ታስተምራለች ወይስ አታስተምርም? ወንድማችን ኢያሱ ስግደት ሁሉ አምልኮ ነው ብላ አታስተምርም። ስግደት አንድ ነው ብላ ታስተምራለች። እኔ የመጀመሪያ የመለስኩልህ መልስ ስግደት ሁሉ አምልኮ ነው ብላ የጠየቅኩን ብቻ አሁን ወደ ሌላ ሐሳብ አትሂድ ኢያሱ። አሁን ምንም ይኸውልህ ማገዶ መፍጀት ነው እንጂ የትም አሁን እኔ ይኸውልህ አንተ ምንም ሌላ አይነት ነገር ስለወራ ሐሳቤን ሙቭ አላደርግም። በደንብ አድርገህ አዳምጠኝ። የጠየቅኩን ብቻ ከመለስክልኝ ግን ጤናማ የሆነ ንግግሮችን እያወራ እንሄዳለን። ኢያሱ ሙሉ ወንጌል ስግደት ሁሉ አምልኮ አይደለም ብላ ነው የምታሰበው ወይስ ስግደት ሁሉ አምልኮ ነው ብላ ነው የምታሰበው? በዚህ ጉዳይ ላይ ጀነራል ያወጣችሁ አስተምሮ ይደገም እንደ አጠቃላይ እንደ ፕሮቴስታንት ስግደት አምልኮ ነው ብላ ታስተምራለች። በጣም ጥሩ። ስግደት ሁሉ አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠን ኢያሱዬ። ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ማስረጃ የለም። ስግደት ሁሉ አምልኮ ነው። አሁን አንተ ቃል በቃል ላልከው ሐሳብ ቀጥታ የሆነ ሐሳብ የሚሰጥ ችግር የለውም። ችግር የለውም ኢያሱዬ፣ በቃ ችግር የለውም። ችግር የለውም። አንተ ለተሽኮረመምክበት አንተ ላፈርክበት ሐሳብ እየኮረኮረንማ አረ ንገረን አንልህም። ቆይ በቃ ነው አቁም። ጨረስክ እኮ ሐሳብህን። እንዲህ የሚል የመጽሐፍ ቅዱስ ሐሳብ የለም አልከን። ስለዚህ there is something wrong። አንተ ጋር ምንድነው ያለው ችግር መሰለ? በእምነትህ እርግጠኛ ነህ ኢያሱ? ስዕላትን ነው ስዕላትን እንቀበላለን፣ ግን ስግደት ለምንድን ነው የምትዋሸው? ትልቅ ሰው ነህ አይደል? ቆይ ስለ ትምህርት ከመውራታችን በፊት ለምንድን ነው የምትዋሸው? በመጀመሪያ ይኸውልህ አንተ ትልቅ ሰው ነህ ኢያሱ፣ የምንም እምነት ተከታይ ነህ። ቆይ አንድ ጊዜ እባክህን ፕሊስ ግብረ ገብ ይኖርህ። እባክህን ስነ ስርዓት ይኖርህ። የምንም እምነት ተከታይ ሁን ብራዘር፣ ለምን ትዋሻለህ? ለምን ይሄ ማለት ሃይማኖትህም ተው ቤተ እምነትህም ተው፣ ከአንተም የሚጠበቅ ነገር አይደለም ብራዘር። እና እባክህን አትዋሽ እሺ። አንድ ጊዜ ብያለሁ፣ አንድ ጊዜ አላልኩም ምናምን። ሁለት እግር አለኝ ተብሎ ለዛፍ ስለማይወጣ አንድ አቋም ይዘህ ብቻ አውራ። አላልኩም ያልኩት ስርዓት ያልከኝ መስለኝ ነው እንጂ ስዕላትን ያልኩትማ ይሄው አሁን ኮፒ ያደረኩት። ስርዓትን እንቀበላለን ያልከኝ ስለመሰለው ነው ስዕላትን ያልከው እንጂ ስዕላትን ያልኩትን ብያለሁ። ስዕላትን እንቀበላለን ለስዕላት አንሰግድም ያልኩትን የጻፍኩት እኔ ነኝ። ግን ስዕላትን ያልከውን ምን ብዬ ነው የተረዳሁት? ስርዓት ያልክ ስለመሰለኝ ነው እንጂ የዋሸው አይደለም። ያልክ መስሎኝ ነው። ስርዓትስ ቢሆን ፕሮቴስታንት አማኝ የለውም ስርዓት። አሁን እኔ ስርዓትን እንቀበላለን ብለሃል ወይ ስል አይ አላልኩም ነው የሚቀርመው ወይስ የትኞቹ ስርዓት ነው ምንድነው መሰለህ? አይ ተው ግድ የለም ኢያሱ፣ የኔ ከተማ ነው ተወልጄ ያደግኩትና እንደነቱ ነገሮች ተዋቸው። ለማንኛውም በሚገባ ቋንቋ ነገር ያለው በቃ አትዋሽ። ሌላው ጊዜ ስለ አነሳው ሐሳብ ግን እናወራ። ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ስትጽፍልን ነበረ። እርግጠኛ ነህ መጽሐፍ ቅዱሴ ናቸው ኢያሱ? አሁንም እኔ ስዕላት መጽሐፍ ቅዱሳዊ ናቸው ብዬ አልጻፍኩም። በለጌ አልጻፍኩም። ይሄው አሁን የጻፍኩት መጨረሻ ስዕልን እንቀበላለን ግን ለስዕል አንሰግድም፣ ልዩነቱ ይሄ ነው ብዬ። እሺ ስዕልን ትቀበላላችሁ? አዳምጡላችሁ። የምንቀበላቸው ስዕላቶች አሉ፣ ማንቀበላቸው ስዕላቶች አሉ።
የትኞቹ ለሰው ልጅ አንፃር ሰውን ያስተምራሉ ብለን የምንቀበላቸው ስዕላቶች አሉ። ለምሳሌ አሁን አንዳንድ ስዕሎች አሉ። ለምሳሌ የማይታዩትን እንደሚታዩ አድርጎ የሚሳሉ ስዕላቶችን አንቀበልም። ኦልሬዲ እነሱ ምንድናቸው? መንፈስ ናቸው። መላእክቶችም ስላሴም የትኛውን ነገሮችን አንቀበልም። ኦልሬዲ የማይታዩት ነገሮችን እንደማይታዩ ስለሆነ አንቀበልም። ግን የሚታዩ ነገሮች አንዳንዴ በታሪክ የነበሩትን ለአስተምሮት ለምን ጀስት አሁን ለምሳሌ እኔ በማገለግልበት ቸርች ላይ የህፃናት አስተማሪ ነው። ያ ማለት ደግሞ ህፃናቶች በሚገባቸው መንገድ ለማስረዳት ብዙ ስዕላቶች መጽሐፍቶች ላይ ያሉት ነገሮችን ያስቀምጣል። ከቷል ያ ማለት ምን ብዬ ነው የጠየኩ? ምን ብዬ ነው ጥያቄ ጠየኩ? ስዕላት ትቀበላለህ አትቀበልም ብለን የጠየቅን? እንደዛ ብዬ አይደለም የጠየኩ። ኢቨን ምን ብዬ እንደጠየኩ ሳታውቅ ነው በቃ ረጅም ሰዓት ወስደህ የምታወራው። ጌታ ኢየሱስ በጣም ይከብዳል። ብቻ እባክህን በቻልከው አቅም አዳምጠኝ እሺ። እኔ የጠየኩ ጥያቄ የትኞቹን ስዕላቶች ነው የምትቀበሏቸው? ስለምትቀበሉት ነው የጠየኩ። የትኞቹን ስዕሎች ነው የምትቀበሉት? የምትቀበሏቸው ስዕላቶች በታሪክ ውስጥ የነበሩ በዚህ ምድር ላይ ያለፈ ነገሮችን የሚታዩ ነገሮች ሊሳሉ የሚችሉትን ያስተምራሉ። ሜንሽን አድርግልኝ። የትኞቹ ሜንሽን አድርግልኝ። ለምሳሌ ላይ መጣው እንግዲህ ያለው ስለ እግዚአብሔር ጦር ዕቃ ለምሳሌ የሚያወራ ክፍል አለ አይደለ? ኤፌሶን 6 ላይ ስለምን አሁን ያን ስለምንድን ነው ያልከን? ኤፌሶን ምዕራፍ 6 ላይ ስለ እግዚአብሔር ጦር ዕቃ የሚያወራ ክፍሎች አሉ። እሺ ለምሳሌ እዛ ላይ ስለ ራስ ቁር ያወራል፣ ስለ ጫማ ያወራል፣ ስለ ተለያዩ ነገሮች ያወራል አይደለ? ያንን ልክ አንድ የሮማን ወታደሮች በነበሩ በሮማን ወታደሮች የሚያደርጉትን ለምሳሌ ሙሉን አድርገን ስለ ራስ ቁር፣ ስለ ወገን መታጠቂያ፣ ስለ ጫማ መጽሐፍ ቅዱሳዊ አስተምህሮቶችን እዛ ላይ ክፍል ላይ አስቀምጠን ለማስተማሪያ የሚሆኑትን ነገሮችን እንቀበላለን። በታሪክ ጊዜ የነበሩትን ለምሳሌ አሁን ምን አይነት ለምሳሌ ስለ ሙሴ መገናኛ ድንኳን የነበረውን ምናምን ስዕላቶችን ማስተማሪያ የሆኑትን እንቀበላለን። እሺ ወንድማችን ኢያሱ አሁን ወደ መጽሐፍ ቅዱስ ማስረጃ ገብተን እናወራ ስለሆነ አሁን ከዚህ በኋላ የግል ኦፒኒየንን መስጠት ታቆምና መጽሐፍ ቅዱሳዊ የሆኑ ማስረጃዎችን እያነሳን እናወራለን ማለት ነው። እሺ ከዚህ በኋላ ሁላችሁም አዳምጡ። አሁን እንዲወጣልህ እድል ሰጥቻለሁ፣ ስታወራ ጸጥ ብዬ አድምጬሃለሁ። አሁን ከዚህ በኋላ በቃ የግል ኦፒኒየን የግል መልከታን ምናምን አይደለም የምታወራው። መጽሐፍ ቅዱስ የሆነ ማለት ይጽፉልናል፣ ላዞናል። ሰው የጠየቁኝ ስለ ስዕላት ነው። ወንድማችን ኢያሱ ይሄ ክፍል ስለ ጣዖታት ነው የሚናገረው። ስዕላቶች ጣዖታት ናቸው ብለህ ታምናለህ ኢያሱ? በምስል የተቀረጸውን ይላል። ምስል ነው የሚለው ክፍል አይደለ? ስለዚህ ጣዖታት ናቸው። ምስል ሊሆኑም ላይሆኑም ይችላሉ። እዚህ ላይ እርግጠኛ አይደለሁም። እርግጠኛ ሆንክበትን ንገረና። አሁን እኮ አይደሉም ብለህ የጀመርከው አንተ ነህ። መጽሐፍ ቅዱስ የመሰረተን አምጣ ብለን የጠየቅን እኛ ነን። ስለዚህ እርግጠኛ ሆነ ንገረን። ይሄ ክፍል የሚናገረው ስለ ጣዖታት ነው። አጭርና ግልጽ። ሁላችሁም ገጸ ንባቡን ከፍታችሁ ማየት ትችላላችሁ። ሰዎች ጣዖታትን ቀርጸው በየትኛውም ሁኔታ ላይ ያለን ነገር ቀርጸው ስለው በወንድም ይሁን በሴት አምሳል ከታች በምድር ካሉት በከርከሮም በቀበሮም በተኩላም በድኩላም ከምድርም በታች ከውስጥ ካሉት የአሳዎች ሁሉ ዝርያ በአሳ ነባሪ በሉት፣ በሻርክ በሉት፣ በዶልፊን በሉት፣ በዋተር ሆርስ በሉት፣ በሎብስተር በሉት፣ በስታርፊሽ በሉት፣ በማንኛውም ምሳሌ ሰዎች ቀርጸው ለራሳቸው ጣዖትን እንዳያደርጉ አምላካችን እግዚአብሔር አዟል። ይሄ ክፍል የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። የጠየቅነ ጥያቄ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አጭርና ግልጽ የሆነ ጥቅስ ነው። ይሄ ደግሞ የሚናገረው ስለ ጣዖታት ነው። ስዕላት ጣዖታት ናቸው ብለህ ታምናለህ ኢያሱ? ለምሳሌ ኦርቶዶክስ ቤተክርስቲያን ስዕላቶች ጣዖታት ናቸው ብለህ አታምንም። አንተ ስዕላት ጣዖታት ናቸው ብለህ ታምናለህ ኢያሱ? ይሄ ክፍል አሁን የነገርኩ ክፍል ላይ ምስል ይላል። አሁን ምስል የሚለውን አንተ እኮ ናቸው ብለህ ታምናለህ ወይ? ናቸው አሁን ምስል የተባሉት ናቸው ብለህ ታምናለህ ወይ ኢያሱዬ? ምንም ችግር የለውም። ይሄ እኮ ያንተ እምነት እኮ ነው። እምነትን መናገር ትችላለህ። ታምናለህ ወይስ አታምንም ኢያሱዬ? ተወዳጅ ወንድማችን ምንድን ነው ያልከኝ? ደግመህ ንገረኝ። እንደቀድሞ እንትን እንዳትል በደንብ ስማ። እሺ በደንብ አዳምጠኝ። አሁን ምስል
ወይም ስዕል በአጠቃላይ ጣዖታት ናቸው ብለህ ታምናለህ ወይንስ አታምንም? የምታመልካቸው ከሆነ የምትሰግድላቸው ከሆነ ጣዖታት ናቸው። ኖ እኔ ይመለካሉ ይሰገድላቸዋል እኔ የሚል ስዕላት አላነሳውም። እኔ ስዕል የሚያመልክ ሰው እኔ አላቅም። ስዕልን ወርሺፕ የሚያደርግ ክርስቲያን እኔ አጋጥሞኝ አያውቅም፣ የለም። እኔ አሁን የጠየቅኩ ስዕላት ባይሰልፍ በቃ በራሳቸው ስዕላት ጣዖታት ናቸው ብለህ ታምናለህ ወይንስ አታምንም? ጣዖታት ናት የሚሆኑት መቼ መሰለህ? የሚሰገዱ የሚመለኩ ከሆነ ያ ስዕል ምንም አይነት ስዕል ለምሳሌ አሁን አርት የሆነ ስዕል ስለ ያን ስዕል የምታመልከው የምትሰግድለት ከሆነ ያ ስዕል ምንድነው? ጣዖት ነው። በጣም ጥሩ በጣም ጥሩ። አሁን አየህ ጥሩ መልስ መለስክ። በቃ አንድ ሰው የሚያመልክ ከሆነ ለምሳሌ የሞናሊዛ ስዕል አርት ነው። ያንን ስዕል ግን ሰዎች ወርሺፕ የሚያደርጉት ችግር የለውም። ይሄንን እንለፈው አትላንታ ታርጉና ኢያሱ ይሄ የሚናገረው ስለ ጣዖት ነው አለና እኮ አንተ ደግሞ ስዕላት አታምንም። አንድ ጊዜ አዳምጠኝ። ስዕላት ሁሉ ጣዖታት አይደሉም ብለህ ታምናለህ አይደለ? ማታመልካቸው ከሆነ ጣዖታት አይደሉም። በቃ ስለዚህ አሁን እኛ ስለ ጣዖታት አይደለም ርዕሳችን፣ አስምርበት። we are Christians እኛ ክርስቲያኖች ነን ብራዘር። ጣዖታት ይመለካሉ ወይስ አይመለኩም የሚል የሞኝ ወሬ አይደለም ቁጭ ብለን እያወራን ያለ ነው። በቃ አሁን እኛ እያወራን ያለ ነው ስለ ጣዖታት ሳይሆን ስለ ስዕላት ነው። ስለዚህ ስዕላትን ስፔሲፊክ አድርገህ መጽሐፍ ቅዱስ እንዳልሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ያለ የለህም። ባጭሩ አንተ ያነሳልን ስለ ጣዖት ነው። ኦኬ በእጅ ላይ በፕሮፋይሉ ላይ አንተ አሁን ይሄው እዚህ እጅ ላይ መጽሐፍ ቅዱስ ይዛል አይደል? ኢየሱስ ያንተ ፎቶ ነው አይደል? አይደለም ጥበብ ወርቄ። ማን ነው ጥበብ ወርቄ? ጥበብ ወርቄ የቤተክርስቲያን በአካባቢ ላይ የሚገኝ የቤተክርስቲያን መጋቢ ነው፣ አገልጋይ ነው። እሺ ኤኒዌይስ እኔ ስለማላውቀው ነው። እሺ መጽሐፍ ቅዱስ በእጅ የያዘውን መጽሐፍ ቅዱስ አይተዋል? አይቼዋለሁ። መስቀል ስዕል አለበት። የምን ስዕል አለው? በጣም ጥሩ። ይሄንን ስዕል ከየት አምጥታችሁ ነው የሳላችሁት? ማን ነው ሳሉ ያላችሁ? ስዕላት መጽሐፍ ቅዱስ አይደሉም ብለናል እንዳትረሳ። ኦኬ ይሄው እኔም ያዝኩት የፕሮቴስታንት መጽሐፍ ቅዱስ እዚህ ጋር አዲሱ መደበኛ ትርጉም አለ። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ ነው። በባይብሊካ ኢንተርናሽናል የታተመው። እዚህ የመጽሐፍ ቅዱስ ክፍል ላይ ይሄው እንደምታዩት ተከታተሉላችሁ የመስቀል ስዕል አለ። ይሄው እዚህ ጋር 4 ማዕዘን አለው። እዚህ ጋር ሌላ ጌጥ አለው። በዚህ ጋር ደግሞ ሌላ አይነት ቅርጽ አለው። በዳር ደግሞ ወጣ ያሉ ደግሞ ሌሎች ዲዛይኖች አሉት። የምን ስዕል ነው እዚህ ላይ ያለው? ኢያሱ ይመልስልኝ እስቲ። እሺ ማን ነው ሳሉ ያላችሁ? አንደኛው ጥያቄ። ሁለተኛው ጥያቄ ከየት አምጥታችሁ ነው የሳላችሁት? በማስረጃ በመጽሐፍ ቅዱስ የማስረጃ ማን ጻፋ አላችሁ? ምን መጽሐፍ ቅዱስ ማስረጃ ነው የምሰጠው? ስዕልን ቅረጹ የሚል አሁን እኔ ቆይ ብራዘር ተረጋጋ እንጂ። ለምሳሌ ኦሪት ዘፍጥረትን አንተ ነህ እንዴ ጻፍከው? እኔ አይደለም ጻፍኩት። ማን ነው የጻፈው? ጥያቄ እሱ ነው። ማን ነው የጻፈው? ኢያሱ ቀጥታ መልስ ፕሊስ እባክህ። ወራጅ አላት በለን። ማን ነው የጻፈው ዘፍጥረትን? ዘፍጥረትን ብዙ የመጽሐፍ ምሁራን ትክክለኛው ጻፊ እስካሁን በትክክል አልተቀመጠም፣ ግን ብዙ ሰው የራሱ ግምት አለው። ሙሴ የጻፈው ሌላ ሰው የጻፈው ቤተ እምነት ማን ነው የጻፈው ብለን የምታስተምረን? ዘፍጥረትን ማን ነው የጻፈው? ምንድን ሙሴ ነው የጻፈው ብለህ ታምናለህ? ሙሴ የጻፈውን መጽሐፍ ማን ነው ጻፉ ያላችሁ ተብሎ አይጠየቅም። እሺ እኛ እንደዛ ብለን አልጠየቅንም። ፍየል ወዲህ ቅዝምዝም ወዲያ እኛ የጠየቅነን ሌላ፣ አንተ የምታወራው ሌላ። አልጠየቅንም። እኛ መጽሐፍቶቹ በአጠቃላይ ጸሐፊያቸው ባለቤት አላቸው። ኦኬ የመጽሐፎቹ በአጠቃላይ የጸሐፊ ባለቤት አላቸው። እኛ ስለ ጽሁፉ አልጠየቅንም። የመጽሐፍ ቅዱሳችሁ ክፍል ላይ ግን ኦኬ በአንድ ራስ ሁለት ምላስ ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም ብላችሁ ስትጠየቁ አይደሉም። እርግጠኛ ናቸው አይደሉም? አዎ። እስቲ አንድ ማስረጃ ስጡን። ማስረጃ የለም። እሺ ችግር የለውም ማስረጃ ትስጡን። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አይደሉም። እሺ መጽሐፍ ቅዱሳችሁን ስናነሳው ይሄው ግድንግድዬ ስዕል እዚህ ላይ
የምን ስላለ እዚህ ላይ የመስቀል እንዲሁ በጭፍን ኦርቶዶክስ ቤተክርስቲያንን እንዲሁ በቃ እንደው ለመቃወም ለመተቸት ሙክ ለማድረግ ፕሮቴስታንቱ በአጠቃላይ መሰረት ሳይኖረው እኔ መሰረት ቢኖራችሁ እንደው በጣም ይደንቀኝ ነገር መሰረት ሳይኖረው ስዕላት መጽሐፍ ቅዱስ አይደሉም ይላሉ። ኦኬ እሺ ይሄንን ስዕል ማን ነው ሳሉ ያላችሁ? ምክንያቱም ይሄ የተሳለ ስዕል ነው። የተሳለ ስዕል ነው። ማን ነው ሳሉ ያላችሁ? አይ እንደዛ ፍጥረት እንደሌሎቹ መጽሐፍት ደግሞ ባለቤት አለው ካላችሁንም በማስረጃ የሳላችሁት እንደ ቤተ እምነትም ከሆነ ማን ነው ሳሉ ያላችሁ? የሳላችሁትም ደግሞ ከየት እንደሆነ በመጽሐፉ ማስረጃ ከየት አምጥታችሁ እንደሳላችሁት በመጽሐፉ ማስረጃ መልስልን። ኢያሱ ቶሎ በል። ሁለት ጥያቄ ብቻ ነው የጠየቁ። ስዕልን አንቀበልም አላልኩም። አሁንም ፈለጊ እኔ አሁን አልጠየኩም። ስዕልን ትቀበላለህ ወይስ አትቀበልም ብዬ አልጠየኩም። ኢያሱ የጠየቁት ጥያቄ ስንት ነው? አንድ ጊዜ እስቲ አስታውሰኝ። የጠየቁት ጥያቄ ስንት ነው ኢያሱ? ምን እና ምን ብዬ ነው የጠየቁ? ስዕላትን ማን ነው ሳሉ ያለው ነው። ይሄን ከየት አመጣችሁ አይደለ? አንደኛ ጥያቄ ማን ነው ሳሉ ያላችሁ? በመጽሐፎቻችሁ ላይ ሳላችሁትን የመስቀል ስዕል ለምሳሌ አንተ የያዝከው የመጽሐፍ ቅዱስ እሱ ፕሮፋይል ላይ አንተ የያዝከው መጽሐፍ ቅዱስ ላይ ያለው ስዕልና እዚህ ላይ ያለው ስዕል ይለያያል። ሌላም የፕሮቴስታንት መጽሐፍ ቅዱስ አምጣለህ። ሌላ መጽሐፍ ቅዱስ አምጥቼ ላሳይ። የታለ አራምጡልኝ። አዎ ይሄው። እሺ ይሄው እዚህ ጋርም ያለው ስዕል ይለያያል። አንተ በእጅ ያስከውም የመጽሐፍ ቅዱስ ላይ ያለው ስዕል ይለያያል። እዚህ ጋርም ያለው ስዕል ይለያያል። ጥያቄው አንደኛ ማን ነው ሳሉ ያላችሁ? ሁለተኛ ከየት አምጥታችሁ ሳላችሁት? ተራ በተራ መልስልን በማስረጃ። ማን ነው ሳሉ ያላችሁ የሚለው ስመልስልህ ሳሉ አትሳሉ ወይም እሺ ቀጥታ ስመልስልህ ማስተማሪያ ስለሚሆኑ ስለናል ኦሬዲ መስቀልን ዲፋይን ስለሚያደርጉ ስለናቸው የክርስትና ምልክት ስለሆነ ስለናል የዳንበት እውነታ ከመስቀሉ ላይ የተደረገው ስራ ስለሆነ የኛ የክርስትና ምንጭ እዛ መስቀል ላይ ስለሆነ ያንን ዲፋይን ለማድረግ የተሳለ ነው። ማን ነው? ሁለተኛ ጥያቄ አስተውሰይ ከተፈለገ አሁን ስለምንድን ነው እየመለስክ ያለው ኢያሱ? በጣም ትቀልዳለህ አንተ፣ በጣም ቀልደኛ ነህ። አሁን ያወራው ለየትኛው ጥያቄ ነው አሁን የመለስከው መልስ? ኢያሱዬ ማን ነው ሳሉ ያልከው ነው? ምን ብለህ ነው የመለስክልኝ አንተ? አንተ እኮ ያልከው የምንገለገልበት ያው እንዲህ ለማሳየት ያክል ነው። ያው እኛ መስቀልን ሪፕሬዘንት እኔ አልጠየኩም። እሺ ኢያሱ እባክህ በጌታ ኢያሱ ወንድም የለህም? ኢያሱዬ ወንድም አለ የለህም? አለ ወይስ የለህም? አለ ወይስ የለህም? ኢያሱዬ ወንድም አለ? በቃ እኔን እንደ ወንድም ይሄኝ እዘንልኝ። እኔም እንዳንተ ሰው ነኝ። ሰዎች ዝም ብለው የአባጤ ቆጡን ሲያወሩ ይደክመኛል። በአምናት መሽን እና እኔ አሁን ያልጠየቅኩን ነገር አታውራ። ያልጠየቅኩን ነገር በመውራት ጊዜ አታባክን። አንተ ጊዜ ስላባከንክ እኛ ሙቭ የምናደርግበት ሁኔታ የለም። እኔ አልጠየቅኩም። መስቀሉን ለምን ፐርፐዝ ነው ያስቀመጣችሁት? እኔ አልጠየቅኩም ጭራሽ። ኦኬ እኔ ማወራው ሌላ፣ አንተ የምትመልሰው ሌላ። ሰው እንዴት ለምሳሌ ስም ማን ነው ስል ምን ብለህ መለስክልኝ? ተወዳጅ ወንድማችን ኢያሱ ነው እየመለስኩሽ። አየህ ስምህን ስጠይቅህ ስምህን ነው መመለስ ያለብህ። ሰው ስሙን ተጠይቆ እንዴት ወረደውን ይናገራል? ኦኬ ስምህን ስጠይቅህ አንተ ስለ መንደርህ ስለ ሰፈር አይደለም ማውራት ያለብህ፣ ስለ ስምህ ነው መመለስ ያለብህ። እኔ አልጠየቅኩም። በዚህ አጋጣሚ እኔ ይኸውላችሁ ሁላችሁም አዳምጡ። የትኛውም ፕሮቴስታንት ነው ብላችሁ እነዚህን ሁለት ጥያቄዎች አይመልስ። የትኛውም የማይመልሰው ጎበዝ ስለሆነ ሰነፍ ስለሆነ ምን አይደለም። ፕሮቴስታንቲዝም መሰረት ስለሌለው እኔ ስለ እውነት ነው የምላችሁ። ይሄንን ሁለት ጥያቄ በጣም በዚህ አጋጣሚ የሆነች ነገር ብዬበት ልለፍ። የሆኑ ሰዎች ፕሮቴስታንት የሆኑ ሰዎች ላይቭ ከፈቱና ቁጭ ብለው የሆነ ጥያቄ ፈለጋትናቴዎስ ሲጠይቅ ሰማን ምናምን። ምን አይነት ጥያቄ? ስዕላትን ማን ነው ሳሉ ያላችሁ? ከየት አምጥታችሁ ነው የሳላችሁ? እረብ አተረከባ ጥያቄ በስማ ምናምን ብለው ፈገግ አሉ ምናምን። ጋይስ በደንብ አዳምጡ። ከዛ ሳቁ ምናምን።
በቃ እንለፈው ምናምን አለ። ጋይስ ችግር እኔ ላይቭ ላይ አትምጡ፣ ሁላችሁም አዳምጡ። እኔ ላይቭ ላይ መምጣት ለብዙ ፕሮቴስታንቶች ሊጨንቅ ይችላል። እኔ ላይቭ ላይ አትምጡ፣ መታችሁ አትመልሱ፣ ግድ የለም። ጥያቄ ለሆነበት ፕሮቴስታንት ግን እናንተ በግላችሁ ቪዲዮ ስሩና ምላሽ ስጡ። አሁን እየተጠየቃችሁ ስለ ኦርቶዶክስ ቤተክርስቲያን አይደለም፣ ስለ ሌላ ነገር፣ ስለ ራሳችሁ አስተምሮ ነው። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም? አይደሉም። ኦኬ እሺ። መጽሐፍ ቅዱሳችሁ ላይ ደግሞ ባይዘው ይሄ ብቻ አይደለም። አዲሱ መደበኛ ትርጉም አዲስ የወጣው መጽሐፍ ላይ ክርስቶስ ኢየሱስ የሾህ አክሊል አድርጎ ስዕሉ አለ ውስጡ ገጽ ውስጥ። እሱን ደግሞ በቅርብ ጊዜ ፈልጌ አምጥቼ ደግሞ አሳያችኋለሁ። እሺ ስዕላት መጽሐፎች አይደሉም ይሏቸዋል። በጣም ጥሩ። እሺ ሁለት ጥያቄ ብቻ ለፕሮቴስታንት ወንድሞቻችን፣ ሁለት ጥሩ ጥያቄ። አንደኛ ይሄው እዚህ ወንድማችን የያዘው መጽሐፍ ቅዱስ ላይ ይሄው ፎቶ ላይ እንደምታዩት ይሄ ወንድማችን መጽሐፍ ቅዱስ ይዟል። መጽሐፍ ቅዱስ ላይ መስቀል ስዕል አለ። እሺ እዚህ ጋር ይሄው ሌላ የመስቀል ስዕል አለ። እዚህ ጋር ሶስተኛ ሌላ የመስቀል ስዕል አለ። አታሚ ነው የሳለው እንዳይባል ደግሞ በደንብ ተከታተሉ። ይሄኛው እሱ የያዘው የመጽሐፍ ቅዱስ በመጽሐፍ ቅዱስ ማህበር የታተመ ነው። እዚህ ጋር ያሉት ደግሞ ከመጽሐፍ ቅዱስ ማህበር እውቅና ውጪ በባይብሊካል ኢንተርናሽናል which means በፕሮቴስታንቶች ብቻ የታተሙ ናቸው። በፕሮቴስታንቶች ብቻ። ይሄው እዚህ ጋር ሌላ ስዕል፣ ይሄው እዚህ ጋር ሌላ ስዕል። አንደኛ ጥያቄ ማን ነው ሳሉ ያላችሁ? ሁለተኛ ጥያቄ ከየት አምጥታችሁ ሳላችሁት? የትኛው ፕሮቴስታንት በቀጥታ ከመለሰ ይወላችሁ ካለበት የክህደት ትምህርት 50% ወደ እውነተኛዋ ወደ ኦርቶዶክስ ቅዱስ ቤተክርስቲያን ተጠቅቷል ማለት ነው ባጭ። የትኛው ፕሮቴስታንት በቀጥታ ይመልስላችሁ? ለምሳሌ አሁን ኢያሱ ወንድማችንን ጠየቅነው። ያው የምንገለገልበት እኮ ያው ፐርፐዙ መስቀል ለማሳየት ነው። እኛ አልጠየቅነውም ስለ መስቀሉ ስለ ጥቅሙ ለምንድን ነው ያስቀመጣችሁት ምናምን ስለ ፐርፐዙ እኛ አልጠየቅነው። የጠየቅነው ጥያቄ ማን ነው ሳሉ ያላችሁ? አንድ ሁለተኛ ከየት አምጥታችሁ ሳላችሁት ነው። እና በዚህ አጋጣሚ እናንተን የሚያስተምሯችሁን ሰዎች ባጠቃላይ በተለይ እዚህ ሶሻል ሚዲያ ላይ ኢየሱስ ምናምን እያለ ድራማ የሚሰራውን ባጠቃላይ ጥያቄ ፈጥረብናል፣ እስኪ መልስልን በሉት። በቀጥታ መልስልን በሉት። በቀጥታ ይመልስላችሁ። እኛ ላይ ብላይ አይምጡ። እኛ ሾው ኢያሱ አንድ ጊዜ ማይክን የሚታርግ እሺ። እኛ ሾው ምናምን የማሳየት ፍላጎት የለንም። እኛ ላይ ብላይ አይምጡ፣ ችግር የለውም። እኛ ላይ ብላይ መጥቶ አያውሩ፣ ግድ የለም። ባሉበት ግን ተቀምጠው ቪዲዮ ብቻ ይስሩ፣ እኛ እናየዋለን ቪዲዮን። ይኸው ሁለት ጥያቄ ተጠይቀናል። አንደኛ ስዕላትን ማን ነው ሳሉ ያላችሁ? ሁለተኛ ስዕላት ከየት አምጥታችሁ ሳላችኋቸው? በመጽሐፎች ላይ ያሉትን ስዕላቶች ማንም አይመልሰው። ስለሌላ ነገር ነው የሚቀባጠርልህ ወዳጄ። አሁን ከነገ ወዲያ ምናምን እሑድ ምናምን አካባቢ ላይ በየቦታው ህብረት በመታረጉበት ቸርች ላይ የምትሄዱ ፕሮቴስታንቶች ወንድሞች ጨርቅ እየያዘ ናጣርቻለሁ የሚልህን ሰው በአጠቃላይ ብድግ ብለህ ጠይቀው። በቃ ኦርቶዶክስ የሆኑ ሰዎች አይምሮ ላይ ጥያቄ ፈጥሮብኛል መልስልኝ በሉት። ናጨው ግዛ የሚልህን ሰው ጫውን እገዛሃለሁ፣ በመጀመሪያ ግን ይህን መልስልኝ በሉት። እኛ ፕሮቴስታንቶች መሰረት አለን ወይ? መሰረት ኖሮን ነው ወይ እንዲህ ብለን እንደው ምንናገረው ኦርቶዶክስ የሆኑ ሰዎችን የምንከሰው ብላችሁ ጠይቁ። አዳራሽ ውስጥ እናንተን ሰብስበው ራባ ጃራባባ ሃርጋዱላ ሼቤሬቤቤ የሚለውን ሰው ቆይ እሱኛውን አንድ ጊዜ ቋንቋ ተወውና እንዲኛ አይነቱን ነገር ተወውና ይሄንን ነገር መልስልን በሉት። ቀረብ ብላችሁ መልስልን። ሁላችሁ ህብረት በመታረጉበት ቸርች ላይ እውነትን የምትፈልጉ ከሆነ ኦኬ፣ ይሄ አእምሯችሁ የበታችነት ስሜት የማይሰማው ከሆነ ፖዚቲቭ ቲንከር ከሆናችሁ በቃ እውነትን የምትሹ ከሆነ ኦርቶዶክስ ይኸው ስዕላት እንዲጣወት ምናምን ብሎ ድራማ የሚሰራውን ሰው ጠጋ ብላችሁ እኛ መሰረት አለን ወይ? መጽሐፍ ቅዱሳችን ላይ የተለያዩ አይነት ስዕላቶች አሉ። ማን ነው ሳሉ ያለ? ከየት አምጥተን ሳል ነው? ሁለቱን ጥያቄ በቀጥታ እንዲመልሱላችሁ አድርጉ። በቀጥታ እናንተ መመለስ የጀመራችሁ ቀን እመኑኝ 50% ካላችሁበት የክህደት ህይወት ወጣ ብላችሁ ሙቭ አድርጋችኋል ወደ ኦርቶዶክስ ቤተክርስቲያን። መቼም ነው በቀጥታ የማይመልሱት መቼም። ስለዚህ ኢያሱ እኔ ያልጠየቅኩን ነገር እንዳታወራ፣ በድጋሚ እድል እንሰጣለን፣ አዳምጠን። ስለ ስዕላት እኛ ምንድነው ፐርፐዙ? መጽሐፎች ላይ ያለው የመስቀል ስዕል ምንድነው ጥቅሙ ብለን እኛ አልጠየቅንም። የጠየቅን አንደኛ ማነው ሳሉ ያላችሁ ባለቤትነትን ነው የጠየቅን። ሁለተኛ ከየት አምጥታችሁ ሳላችሁት መገኘቱን የጠየቅን ማለት ነው። አንደኛ ማነው ሳሉ ያላችሁ? ኢያሱ ማይክን ክፈትና መልስልን።
አንደኛው ጥያቄ ማን ነው ሳሉ ያላችሁ፣ ሁለተኛው ጥያቄ ከየት አምጥታችሁ ሳላችሁት መልስልን። እሺ አሁን ለዚህ ካንተ ጥያቄ ጋር እንዳልተላለፍ ጥያቄ ድጋሜ ላንተ እንትን አድርገልን። እሺ የመጀመሪያው ጥያቄ ማን ነው ሳለ ያላችሁ ባለቤትነትን የጠየቅነው። እሺ ምን አልከን? መጀመሪያም ብያለሁ። እሺ መጀመሪያም ብዬ ነበር፣ ግን በደንብ አልሰማኝ ይሆናል። ማን ነው ሳላችሁ ስለምለው ትክክል ቀጥተኛ መልስ የትኛውም ቤተክርስቲያን ኤርሊ ቸርች አባትም የሆነ የትኛው ሰዓሉ ያለ ያስቀመጠ ትክክለኛ ያስቀመጠ የቤተክርስቲያን አባትም ማንም የለም። የሰዓል ነው ይሄ ነው መልስ። የመጀመሪያው ማንም ሳሉ አላላችሁ ያስቀመጠ መጽሐፍ መልሱ ማንም ሳሉ አላለንም ነው አይደለ? ኢያሱ ማንም ሳሉ ያ አንደኛው መልስ አለ ሳይ ሌላ ሰው ካመጣ እንደዚህ ብሏል፣ እንደዚህ የቸርች ጉባኤ ላይ ተወስኗል፣ ስዕል ምናምን በስዕል ዙሪያ ላይ የተደረገ ቸርች ጉባኤቶች አሉ አይኗቃሉ። ግን ስዕልን ሳሉ ብሎ ያስቀመጠ ግን ጉባኤ የለም። አሁንም ደግሞ ሁለተኛው ጥያቄ አድርስ ማድረግ ልክ ከየት አምጥታችሁ ሳላችሁ ለሚለው ሐሳብ ቅድምም ብያለሁ። አሁን ለምሳሌ ያስኩ ጥበብ ወርቄ የያዘው መጽሐፍ ላይ ያለው መስቀል እንደገና አንተ ያሳየ መስቀል ከየት አምጥታችሁ ሳላችሁ ካልከኝ አሁን ጥበብ ወርቄ አገልጋይ ነው ታቋል። ከዚህ በፊት በዓለማዊ ህይወት ላይ በነበረው ጊዜ ላይ ታቋል። ጥበብ ወርቄ ማቅሶ ይልጥጥ አይነላቁ አዎ እንዴ ተባረክ ሰው ስለሆነ ዘፈን ስለማሰማ ላታውቁ ይችል ይሆናል። እዛ ነው ማታውቁ በዘፈኑ አለ ማለት አይ ሰው እኔ አላውቅም። አይ ዶንት ኖ ዘፋኝ ነው ዘፋኝ ነበር በጣም ምን የሚል ዘፈን ነው ያለው? እውነት ስነግር እኔ ዘፈን አላውቅም። ሶ አይ ዘፈኑን አውቀ መስሎኝ ዘፋኝ ነው ስትለኝ። ኤኒዌይስ እሺ ቀጥል። እሺ እሱ አሁን ያዘው መጽሐፍ ላይ ያለው ስዕል አንተ ያሳየኝ መጽሐፍ ላይ ያለውን ስዕል መስቀል ስዕል ከየት አምጥታችሁ ኢቭን ቅድም መስቀል የምትባለው አይታችን ገብታ ደግሞ ፕሮፋይል ያደረገችው የክርስቶስ ስዕል አለ። አንተም ያነሳው ደግሞ አዲሱ መደበኛ መጽሐፍ ላይ ኢየሱስ ክርስቶስ አክሊል አድርጎ አክሊል አድርጎ ያለ ስዕል ማለት ከየት አመጣለሁ ስትል ነበር። እነዚህ መጽሐፎች ስዕሎችን ከየት አምጥታችሁ ነው ሳላችሁት? ከየት ነው የመጣው ነው የመጀመሪያው መልሽ ይላል። ሁለተኛው ጥያቄ ከየት አምጥታችሁ ሳላችሁ? ይሄ አሁን የመስቀልም ያልኩትን ክርስትናን ዲፋይን ስለሚያደርግ ነው እንጂ ሌላ ነገር አይደለም። ከሆነ ቦታ ለምንድነው ያልጠየቁን? ኢያሱ አሁንም ያልጠየቁን እያወራህ ነው። እኔ ለምንድነው ያደረጋችሁት አላልኩም። ክርስትናን ዲፋይን ስለሚያደርግ ነው መልስ ይሆናል። ለምንድነው ያደረጋችሁት? ጥያቄው ከየት አምጥታችሁ ሳላችሁት ነው። ጥያቄው ከየት እሺ፣ ከየት ነው? በታሪክ የነበረ አይኖ ሐሳብ የገባ ነው። በታሪክ የነበረ ነው። ሲወራረድ የመጣ ነገር ነው። ኦሬዲ መስቀል አሁን 2000 ዓመት ላይ ወይ ክርስቲያን ሲመሰረት ብቻ የነበረ አይደለም። በታሪክ ጊዜ የነበረ ስዕል መስቀል ስዕል ቅዱስ ፊትን ትቀበላላችሁ ሙሉ ወንጌሎች? አንድ ጊዜ ኢያሱ ቅዱስ ፊትን ትቀበላላችሁ ሙሉ ወንጌሎች? ቅዱስ ፊት ማለት ገባኝ። በቃ ለኔ መልስ ነው መልሰልኛል። ኢያሱ ቀጥልሽ። መልሱን ከየት አምጥታችሁ ሳላችሁት የሚለው መልስ መልስልኝ። ጋይስ አዳምጡላችሁ እኮ የነገርኩ ነው። በታሪክ የመጣ ነው። አመጣችሁ ላልኩ በታሪክ ከየትኛው ታሪክ? ለምሳሌ ከክርስቶስ መስቀል ጋር በተያያዘ መልኩ ማለት ነው እኮ የትኛውን ታሪክ ላይ እናገኘው? እኛም ይሄንን ስዕል አንተ ያስከው መጽሐፍ ላይ ያለ ስዕል አለ፣ እዚህ ጋር ያለ ስዕል አለ፣ እዚህ ጋር ደግሞ ሌላ አይነት ስዕል አለ። እነዚህ የተለያዩ ስዕላቶችን ከየትኛው ታሪክ ላይ እናገኛቸው? ይኸውልህ አሁን ለምሳሌ ይሄ ስዕላቶች በዚህ መልኩ እንደዚህ የተቀመጠ የታሪክ አመጣጥ የለም፣ ግን መስቀልን ዲፋይን ለማድረግ ነው። አሁን ፐርፐዙ ምንድነው አላልኩ? ምን እንዲፋይል ልታረጉ ነው ያስቀመጣችሁት አላልኩም ኢያሱ። አሁንም ያልጠየቅኩን አታውራ። የጠየቅኩ ከየት አምጥታችሁ ሳላችሁት ነው። በታሪክ የነበረ ነው። በታሪክ የነበረ ነው። የትኛው ታሪክ ብራዘር? የትኛው ታሪክ? ሲወረድ የመጣ ታሪክ ከየት ነው ሲወረድ የመጣው ታሪክ? ሲወረድ አትበለኝ እንጂ ቆይ ስዕሉን ሲወረድ ከየትኛው ታሪክ ላይ ያገኛችሁት? ታሪኩን አሳየኝ። ከዛ በኋላ ስዕሉን ይሄው ከዚህ ላይ አግኝተን ሳል ነው በለ። የትኛው ታሪክ ላይ ያገኛችሁት? ምን አልከኝ? ድምጽ እየራቀ ነው በኋላ ጀምሮ ድምጽ በጣም እየራቀ ነው። ታሪክ ጀምሮ አይሰማም? እሺ አሁን ይሰማል። እሺ ምን አልከን?
ከክርስቶስ መሰቀል በኋላ የነበረ ታሪክ ውስጥ ክርስቶስ በመስቀል ላይ እንደተሰቀለ እኮ የትኛው ታሪክ ከክርስቶስ ስቅለት በኋላ ያለ ታሪክ አለ? የትኛው ታሪክ? በቤተክርስቲያን አባቶች ዘንድ የነበረ ሐሳብ በኒቂያ ጉባኤ ላይ ስለ ስዕል ተነስቷል ነበር። በተለያየ መንገድ አሁን የትኛው ታሪክ ላይ ነው አድሬስ አድርጌ ትክክለኛ ፖይንት ላነግር ይችላል። ግን በታሪክ ውስጥ የነበረ ምን እናድርግ መሰለ ኢያሱዬ፣ እኔ አንድ የማልወደው ነገር አለ። የማልወደው ነገር ምንድነው መሰለ? የማያውቁ ሰዎችን ሞር ጥያቄዎችን በማርዘም ስህተት እንዲሰሩ ማድረግ አልፈልግም። በደንብ አድርገህ አዳምጠኝ። ይሄ ለፕሮቴስታንቶች ወንድሞች ብቻ ሳይሆን ለኦርቶዶክሳውያንም ክርስቲያን እህቶች ወንድሞቼ ለእናንተም ጭምር ነው። አንድ ሰው ስለሆነ ነገር ገብቶ በመጽሐፍ ማስረጃ ዲፌንድ ለማድረግ በተወሰነ መልኩ ስለ እምነቱ የተወሰነች መረዳት ያስፈልገዋል። ለምሳሌ ፕሮቴስታንቶች ላይፍ ከፍተው ስለ እምነታቸው ጥሩ መረዳት የሌላቸው ክርስቲያን የሆኑ ኦርቶዶክሳዊ የሆኑ ወንድሞቻችን ገብተው መልስ መስጠት አለባቸው ብለን እናምናለን። የተወሰነ ግን መረዳት ካላቸው በስምንት ተቋማት ላይ መሰረት የሆነ የቤተክርስቲያንን ትምህርት የተማሩ ከሆነ ግን ኦፍ ኮርስ ይችላሉ። እና ኢያሱዬ አንተም አይ ቲንክ ኦርቶዶክስ ቤተክርስቲያንን ተዋት፣ ሙሉ ወንጌል የምታስተምረውን ትምህርት ራሱ በደንብ የተረዳህ አልመሰለኝም። ስለዚህ ተወዳጅ ወንድማችን ኢያሱዬ ካንተ የተሻሉ አገልጋዮችን ካንተ የተሻሉ መምህራኖችን ጠይቀናና በእነዚህ ባነሳናቸው ሐሳቦች በመጽሐፍ ማስረጃ በደንብ ብናወራ ጥሩ ነው። ግን ከላይ ላይ አትውጣ። ያው ስለ ኦርቶዶክስ ቤተክርስቲያን በስላት ዙሪያ ያላት ትምህርት ምንድነው ምናምን በደንብ አድርገን እኛ እዚሁ በደንብ መጽሐፍ ቅዱስን በደንብ እያነሳን እያጣቀስን በደንብ አድርገን እናብራራለን። አንተ ግን ለጊዜው አሁን ኦርቶዶክስ ቤተክርስቲያንን ትተኸው ኢቭን አንተ ያለህበት ቸርች የሙሉ ወንጌል ራሱ አስተምሮ ምን እንደሆነ ራሱ የተረዳ አይመስለኝም። ምክንያቱም ቅድምም ስናወራ ሙሉ ወንጌል የማታሰብረው ትምህርት አምናለሁ ሁሉ እያልክ ነበር። ሙሉ ወንጌል እንዲህ ብላ ታስተምራለች ስንልህ አያታሰብረም ብለህ ጭምር እያመንክልን ነበር። እና እኛ እንዲህ አይነት ነገሮችን አንፈልግም። ይዋቸው ፕሮቴስታንቶችን ማያቅ ሰውን አስገብተን ተመልከቱ፣ ምንም ማያውቁ በቃ ክደታቸው ምናምን እያልን ድራማ መስራት አንፈልግም። የአንተ ድክመት የራስህ ድክመት ነው። አንብቦ መረዳት ሳያነቡ ነገሮችን ያለማወቅ ምናምን ድክመቱ ያንተ ነው። አውቆ ነገሮችንም ደግሞ መረዳት ደግሞ ብርታቱ ያንተም ጭምር። እና ኢያሱ ከዚህ የበለጠ ጥፋት ማጥፋት አልፈልግም። አንተን ቁጭ አድርገን ምንድነው ምናምን እያልን አንተም ነገሮችን ላለማመን ነገሮችን እንደው አላቅም ላለማለት ብዙ ነገሮችን እንትን እያልክ ጊዜም እንድትፈጅብን አንፈልግም። ሲቀጥል እታች ያለ የሚከታተልም የፕሮቴስታንት አማኝ እንዲያዝን አንፈልግም። ስለዚህ ምን እናርግ? ካንተ የተሻሉ ፕሮቴስታንቶችን ጠይቀናና ነገ 5 ሰዓት ሶፊ ወንድማችንን ለማውራት ለሱ ብለን ላይቭ እንከፍታለን። አንተም ነገ 5 ሰዓት ላይ አሁን ካለች ሰዓት ጀምሮ እስከ ነገ ባሉት ጊዜያቶች ላይ ካንተ የተሻሉ ሰዎችን ጠይቀናና በመጽሐፍ ማስረጃ እናወራለን። እሺ ወንድማችን ኢያሱ ስለመጣ እናመሰግናለን። ሰላም ሁንልን። አንድ ነገር እንገር ኢያሱ ምንም አትንገረን፣ ጠይቀና ነገር ኢያሱ እሺ ከዚህ በላይ ይኸውልህ መልስ ከመለስኩልህ ኢያሱ እባክህን ካንተ የተሻሉ የፕሮቴስታንት አገልጋዮች አሉ የሉም? ወንድማችን ኢያሱ አሉ ወይስ የሉም? መጠየቅ አይጠበቅብኝም። ገብቷል? ካንተ የተሻሉ የፕሮቴስታንት አገልጋዮች አሉ ወይስ የሉም? የምን ትዕቢት ነው ይሄ? አሉ ወይስ የሉም? በቃ እነሱን ጠይቀና ነው ያልነው። ጠይቀናና እናወራለን። እግዚአብሔር ያክብርልን። መልሼልህ አልተመለሰም። ታችሁራል በእና ምን ያንዳንድ ሰው ደግሞ ኢጎ በጣም የተለየ ነው። መጠየቅ አይጠበቅብኝም ምናምን ብሎ ነገር የለም። ከእናንተ የተሻሉ ሰዎች ካሉ ጠይቃችሁ ነው። ይሄ ውርደት ስህተት ምናምን አይደለም። ምንም ችግር የለውም። ጠይቆ መምጣት አዋቂነት ነው።